በመካከላችን ተገኝቶ ያስተምረን። ይህንን ትምህርት የምንማማረው ፕሮቴስታንት ወንድም እህቶቻችንን ለማሸቅ ለማናደድ እናንተ መናፍቃን ለማለት አይደለም። መናፍቃን አይደሉም እናቸው ምናምን እሱን እያልኩኝ አይደለም። ግን የትምህርቱ ዋና ዓላማው ፕሮቴስታንት ወንድም እህቶችን ለማጥላላት፣ ለማክፋፋት፣ እነሱን ለማሸቅ ለማናደድ ምናምን አይደለም። ይህንን በጌታ ፊት ሆነን የምንናገረው። ስለዚህ የምንመጣበት ኢንቴንሽናችን ምናምን በዛ መልኩ ሳይሆን ግን ፕሮቴስታንቲዝም ሲነሳ የተነሳባቸው ትምህርቶች አደገኛ ናቸው። እንደው በጣም ስህተት ብቻ አይደለም። አንዳንድ ጊዜ የሆነ ትምህርት ስህተት ሆኖ ማለት ነው እንደ ስህተትነቱ ዝም ብሎ ኖርማል ሆኖ ሊቀጥል ይችል ይሆናል። ግን የተነሱ ትምህርቶች ፕሮቴስታንቲዝም ሲነሳ አንዳንዶቹ በጣም መጽሐፍ ቅዱሳዊ ናቸው እና መጽሐፍ ቅዱሱን ከመጽሐፍ ቅዱሱ ጋር በጣም ውጊያ ውስጥ የሚገቡ ጭምር ናቸው። ከመጽሐፍ ቅዱስ ጋር ውጊያ ውስጥ የሚገቡ ናቸው ማለት ወይም የሚቃረሙ ጭምር ናቸው ማለት ከእግዚአብሔር ቃል ጋር ማለት ነው። መጽሐፍ ቅዱስ የእግዚአብሔር ቃል ስለሆነ ከእግዚአብሔር ጋር የሚቃረሙ ከእግዚአብሔር ጋር ውጊያ ውስጥ የሚከቱ አይነት ትምህርቶች ናቸው አንዳንዶቹ እና ስለዛ እነሱን ሰው በደንብ እንዲያውቀው እንዲረዳው በእኛ ሳይድ ክርስቲያን ወንድመቶች ይህንን ነገር ተረድተን እዛ ያለው ይሄ ነው እንድንል ልክ ጳውሎስ እንደሚናገረው ነው። ወንድሞቹ እናንተ አስቀድማችሁ የተማራችሁትን ትምህርት የሚቃወሙትን ሰዎች እንድትመለከቱ ለምናችኋል ይላል እኮ እንደዛ ጳውሎስ አይደል? እናንተ የተቀበላችሁትን ትምህርት እናንተ የተቀበላችሁትን ትምህርት የሚቃወሙትን ሰዎች እንድትመለከቱ እወዳለሁ፣ እንድታያቸው እወዳለሁ። እኛ የተቀበልነው ትምህርት የሚቃወሙ ሰዎች ነው እንድንመለከት ትወዳለህ ጳውሎስ? የስ ለምን ከእነርሱ ፈቀቅ በል ይላል እዛው ቀጠል አድርጎ። ስለዛ ፈቀቅ ለማለትም ከትምህርታቸው ማለት ነው። ኦኬ ከትምህርታቸው ለምሳሌ ዮሐንስ በመልእክቱ ማንም ይህንን ትምህርት ይዞ ባይመጣ ወደ እናንተ ሰላም አትበሉት፣ ወደ ቤታችሁ አትቀበሉት ይላል እና ሰላም አትበሉት ይላል እና አንዳንድ ጀማሪ ሙስሊም አቃቢያን እምነት ምን ብሎ ሲናገሩ ሰምቻለሁ። ያው በክርስትናው እኮ አንድ ክርስቲያን ሙስሊምን ሰላም ካለ በቃ አምላክ የለውም ወይም ደግሞ ጥፋት ውስጥ ገብቷል ያስብላል። ይኸው ዮሐንስ እኮ እንደዛ ይላል፣ ሰላም አትበሏቸው ይላል። እንደዛ አይደለም ዮሐንስ ሀሳቡ። የሆነ ሙስሊም ወንድም ቢኖር ያንን ሙስሊም ሰላም አትበሉ ማለት ነው። እንደዛ አይደለም። ማንም ወደ እናንተ ቢመጣ ነው የሚለው በመጀመሪያ ደረጃ። እሺ ይህንን ትምህርት ግን ይዞ ባይመጣ ሚኒንግ ሌላ ሐሰተኛ ትምህርት ይዞ ቢመጣ ማለት ነው። የኑፋቄ ትምህርት ሊያጠፋ ሊገድል የሚችል የኑፋቄ ትምህርትን ይዞ ቢመጣ አትቀበሉት ማለት ይህንን ትምህርት ይዞ ነው የመጣው። ስለዚህ አጀንዳው ትምህርት ይዞ የመጣት ነው። ተቀበልከው ማለት ያንን ትምህርት እንዳትቀበለው ነው። በዛ ውስጥ ከእሱ ጋር እንዳትተባበር ነው። በጥፋቱ ይተባበራል የሚለው እዛው ጋር ጥፋቱ የተባለው ራሱ ምንፍቅና ነው። ያ የስተት ትምህርቱ ነው። ስለዚህ አንድ እስላም ለምሳሌ መጥቶ ኢየሱስ እኮ አልተሰቀለም እያለ ቢመጣ ነው እንዲህ ብዬ ብቀበል ወደ ቤቴ እንደዚህ አይነት ትምህርት ማለት ነው ነው እንዲህ ብዬ በዚህ በአንተ ተስማምቼ ብቀበል የስ እጠፋለሁ። ጌታ እርሱም ኢየሱስ ክርስቶስ እንደተሰቀለ እንደሞተ የሚያስክድ የሆነ ሰው ካለ ከእርሱ ጋር በእንደዚህ አይነት ሀሳብ ይዞ ለሚመጣ እንደዚህ አጀንዳን ይዞ ከሚመጣ ሰው ጋር ትብብር አይኖረንም። በኖርማል በዓለማዊ ህይወታችን ግን ምንም ቢቻላችሁ እስከ ሁሉ ጋር በሰላም ነው የተባለው እና እኛ በዚህ ነው የምንታወቀው። ለሙስሊሙም የምንጸልይ ነው ማለት ሰላሙ እንጸልይልሃለን ራሱ ማለት በቤተክርስቲያን ደረጃ የአክሊል ወይም የሆነ አንድ ግለሰብ ምናምን ብቻ ሳይሆን በቤተክርስቲያን ደረጃ ያውም ታላቁ አምልኳችን ቅዳሴ ላይ ሳይቀር ስለ እያንዳንዱ ግለሰብ እንጸልያለን። ስለ ሙስሊም ወንድሞቻችን እህቶቻችን እንጸልያለን። ፈጣሪ አምላክ እግዚአብሔር እርሱ በምህረት እንዲጎበኛቸው፣ እንዲረዳቸው፣ እንዲያድናቸው ልክ ቅዱስ ጳውሎስ እንደመከረን ማለት ነው። በጢሞቴዎስ መልእክቱ በጢሞቴዎስ በኩል ያው እኛም ተመክረናል። ምን አይነት ምክርን አስተላልፎ ነበረ? ስለ ሰዎች ሁሉ ጸሎት፣ ልመና፣ ምልጃ ከሁሉ አስቀድሞ እንዲደረግ እመክራለሁ ይላል። ስለ ሰዎች ሁሉ፣ ስለ ነገስታትም፣ ስለ መኳንንትም የሚለው ጸሎት፣ ልመና፣ ምልጃ፣ ምስጋና እንዲቀርቡ ከሁሉ አስቀድሜ ይህን እመክራለሁ ይላል። ስለዚህ ስለ ሰው ሁሉ እንድንጸልይ የታዘዝ ነው። ስለዚህም እኛ ለሙስሊም ወንድሞቻችን እንጸልያለን። ሰላም ማለቱማ አረ ኖርማል ነው። እሱ አይደለም ጉዳዩ፣ እሱ አይደለም የምታመጣው። ይሆን አጀንዳ ይዘህ ከመጣ ግን በዛ በአጀንዳ ግን
መስማትን የሚያሳይ ነገር ነው። ሰላም አትበሉት አታስገቡትም የሚለው እና ከዛ አንጻር ልንመለከተው ይገባል። አሁን ጦርነት ካለ ጦርነቱ ከግለሰቦች ጋር አይሆንም። ጦርነታችን ከሐሰተኛ ትምህርቶች ጋር ብቻ ከሐሰተኛ ትምህርቶች ጋር ሁሌም ጦርነት ላይ ነው። ምንፍቅና ላይ ሁሌም ጦርነትን እናውጃለን። መናፍቃን ላይ አላልኩም፣ ምንፍቅና ላይ የሐሰት ትምህርት ላይ ጦርነትን እናውጃለን እና ወደ ጦርነት እንዘምትበታለን። የስተት ትምህርት ካለ የምንፍቅና ትምህርት ካለ እንዘምትበታለን። ስንዘምት ደግሞ የምንይዘው መሳሪያ የእግዚአብሔርን ቃል ነው። የእግዚአብሔርን ቃል ስለዚህ የትኛውንም በእግዚአብሔር ሀሳብ ላይ የሚነሳሳውን እናፈርሳለን ብሎ እንደተናገረው ስለዚህ እናፈርሳለን ማለት ነው። ይፈርሳል እና ለዚህ ደግሞ ያው እንዳልኳችሁ መሪያችን፣ መምህራችን፣ አስተማሪያችን ጌታችን ኢየሱስ ነው እና ጌታችን ኢየሱስ የእኛን ደግነት፣ መልካምነት አይቶ የሚያስተምረን ምናምንም አይደለም። በጣም በበደላችን በኃጢአታችን በጣም በስንፍናችን በጣም የራቅነው ብንሆን እንኳን እርሱ ግን በምህረቱ ባለጠጋ ነው። ጌታ መጥቶ ስለ ኃጢአተኞች አንድ ጊዜ ሞቷል። ስለ ኃጢአተኞች ከሞተ እንዲህ ያለ ታላቅ ፍቅሩን ካሳየ እንግዲያውስ ፍቅሩ በመስቀል ላይ ብቻ የሚቀር አይደለም ጋይስ፣ ይልቁንም ፍቅሩ ከመስቀልም በኋላ የሚቀጥል ነው። ሞቶ የቀረ ጌታ አይደለም ያለን። ደግሞ ይህ የሞተው ጌታ ሕያው ሆኖ ተነስቷል። የተነሳው ይህ ጌታ ደግሞ ከፍ ከፍ ብሎ አድርጓል። በክብር አድርጎ በአባቱ ቀኝ አሁን አለ ጌታችን ኢየሱስ እና በአባቱ ቀኝ ሆኖ ለእኛ ያለው ፍቅር እንደቀጠለ ነው። ስለዚህ በአባቱ ቀኝ ያለው በእግዚአብሔር ቀኝ ያለው የእኔ እና የእናንተ ጌታ ኢየሱስ በታላቅ ፍቅር ስለሚወደን አሁንም በድካማችን የሚራራልን ጌታ ነው እና ሊቀ ካህናት ነው እና የእኛን ስንፍናችንን ሳያይ ሁሌም ቢሆን ያስተምረናል፣ ይመራናል ማለት ነው። እሺ ጸጋ ብቻ የሚለውን ትምህርት ዛሬ ቀለል አድርጌ ልንገራችሁ። ጸጋ ብቻ ምንድን ነው? አሁን ፕሮቴስታንቲዝም ልክ ሲነሳ ይዟቸው ከተነሳቸው ትምህርቶች ውስጥ አንዱ ጸጋ ብቻ የሚል ትምህርት ነው። ጸጋ ብቻ የሚለውን ትምህርት በታሪክ ውስጥ አናየውም። ዛሬ ጌታ ቢፈቅድልን እና ብንኖር ቀጣይ ማየት እንችላለን። በተከታታይ ይህንን ርዕስ በደንብ አሳያቸዋለሁ። ምክንያቱም ጸጋ ብቻ የምትለው ዝም ብላ አንድ ርዕስ ትመስላለች እንጂ በውስጡ አሁን አሳያቸዋለሁ። የተወሰኑ ነጥቦች ስላሉ እነሱን እናያቸዋለን። ጸጋ ብቻ የሚለውን ትምህርት በታሪክ ውስጥም እናየዋለን። በአባቶች ዘንድ ይህ የፕሮቴስታንቱን ጸጋ ብቻ ነው ያልኩ ያሉት። የፕሮቴስታንቱ ጸጋ ብቻ ትምህርት በአባቶች ዘንድ በምን መልኩ ነበረ አለ? አባቶች አስተምረውታል? አላስተማሩትም? ኦፍኮርስ አላስተማሩትም። ለጊዜው እንደዚህ ብዬ በግልጽ ልነግራችሁ ይችላሉ። የፕሮቴስታንቱን የሚመስል ጸጋ ብቻ የሚል ትምህርት በአባቶች ዘንድ ከአውግስጢኖስ በፊት በአንዳቸውም ዘንድ አይታይም ማለት ይቻላል። እንግዲህ እዚህ ጉዳይ ላይ ጥናት ያደረጉ ምሁራን እንደው ይህ በኮንሰንሰስ ደረጃ ማለት ነው በቃ የሚናገሩት ነገር ያለ ነው። የቱ ነው? ከአውግስጢኖስ በኋላ የመጣ ነገር ነው አለቀ። አውግስጢኖስ ይህን ነገር ግን አስጀምሯል ወይ? ለአውግስጢኖስ አዎ ማለት የአውግስጢኖስንም ነገር ግን እነግራችኋለሁ። ታሪኩን ለዝም ብላችሁ ተውት ለኛ እና ማለት ለጊዜው ማለት ነው። ለጊዜው ዝም ለጊዜው ጋር እንተውና አሳያችኋለሁ። በአባቶች ዘንድ ያለውን አሳያችኋለሁ። የፔላጂያንን ኮንትሮቨርሲ አንስቼ እንማማራለን። የሆነ የፔላጂዮሳውያን ውዝግብ የሚባል ነገር አለ በቤተክርስቲያን ታሪክ ውስጥ። አውግስጢኖስ በነበረበት ሰዓት የተጀመረ ነው። የአውግስጢኖስን ትምህርት ከጅማሬው ጀምረን እንዴት ኢቮልቭ እያደረገ ትምህርቱ የእርሱ ትምህርት እንዴት እየተለወጠ በእነዚህ ጉዳዮች ላይ የጸጋ ብቻ ብለን አሁን የምናነሳቸው ትምህርቶች ላይ እንዴት ትምህርቱን እየቀየረ እንዲሄድ አውግስጢኖስንም እናየዋለን። ለዛሬ ግን የምናየው ምንድን ነው? ጸጋ ብቻ የሚለው ትምህርት ፕሮቴስታንቶቹ ልክ ሲነሱ ያስተማሩት ትምህርት ምን ይመስላል የሚለውን በራሳቸው መምህራን ወይም ደግሞ በራሳቸው በጀማሪዎቹ በነ ማርቲን ሉተር፣ በነ ጆን ካልቪን፣ በሉትራን በኩል ካሉ ኮንፌሽኖች፣ በሪፎርምዱ በኩል ወይም በካልቪኒስቶቹ በኩል ካሉ ኮንፌሽኖቻቸው የእምነት መግለጫዎቻቸው አሁን እኛም እንደ ማስረጃ ስናቀርብ የምናቀርበው የእምነታቸው ጀማሪና ፈጻሚ የሆኑ ሰዎችን እናቀርባለን። ለምሳሌ ለሉትራኖቹ እንግዲህ ማለት በጣም ይቅርታ ግን ስማችሁ ሉተራን ነው። ሉተራን ከሆነ የእምነታችሁ ጀማሪ ጌታ ኢየሱስ ነው ልትሉ ትችሉ ይሆናል። ግን ማርቲን ሉተር እስኪነሳ ድረስ ጠፍት ብሎ ማርቲን ሉተር ድንገት ብቅ አደረገው የሚመስል ነገር ስለምትናገሩ ለእኔ አሁን ሲታየኝ
ሉትራን ወንድመቶቼ በጣም ይቅርታ አድርጉልኝ፣ ከተሳሳትኩ እንታረማለሁ። ግን የሉትራን እምነት ጀማሪውን ፈጻሚውን እሺ፣ ፈጻሚውን እናንተ ሆኑ፣ ጀማሪው ግን ሉተር ነው። ፈጻሚው እናንተ ሆኑ፣ እሺ፣ ይህን ሰጥቻለሁ እና ጀማሪው ግን ሉተር ይመስለኛል ነው ብዬ መናገር እችላለሁ። የካልቪኒዝም ደግሞ ያው እንግዲህ ካልቪኒስት ነው የሚባሉት ራሱ በሉተር ሉተራን የተባሉት፣ ካልቪኒስቶቹን በካልቪን ካልቪኒስት ነው የሚባሉት፣ ሪፎርምድ ቴዎሎጂ ውስጥ ያሉት ማለት ነው። እና እርሱም በቃ የእነርሱም እምነት ፈጻሚው እናንተ ሁኑ ወይም ከእናንተ በኋላ የሚመጡት እንግዲህ የት ድረስ እንደሚሄድ አናውቅም። በኋላ ላይ ጀማሪው ግን ጆን ካልቪን ነው ብዬ አምናለሁ፣ አስባለሁ። ይሄ እንግዲህ ባለችኝ ውስን ንባብ ሳየው እንደዛ ይመስላል። ከተሳሳትኩኝ ግን እንዳልኳችሁ ይታረማሉ፣ የእናንተን የሚያስከፋ ከሆነ ማለት ነው። ስለዚ ይህንን ጸጋ ብቻ የሚለውን ትምህርት አንደኛ የምናነሳው እንዳልኳችሁ ከእነዚህ ሰዎች ነው። ሁለተኛ ደግሞ የእምነት መግለጫዎቻችን ይሄ ነው፣ በቃ ይኸው እምነታችን ይሄ ነው ብለው ፕሮቴስታንቶች ከበፊት ጀምሮ አስቀምጠዋል። ይሄኛ እምነታችን እንዲህ ነው ዶክመንተሪ በሆነ መልኩ ይኸው ብለው ሰጥተዋል። ልክ እንደዚህ በቃ አስተምህሯችን ይሄ ነው። የእምነት መግለጫ በሚባል ደረጃ በኮንፌሽን ደረጃ ያስቀመጡት ስላለ እሱን እናያለን። ይህንን የነገርኳችሁ ለምን መሰላችሁ? እንደ ማስረጃ ከፕሮቴስታንት ስንጠቅስ የምንጠቅሰው አዎ የእምነት መግለጫዬ ነው ብለው የሰጡንን ብቻ ነው እንጂ አሁን በየመንደሩ እነ ዩጩፋን እነ ምናምን እንትናን እነ ዳንሳን ምናምን እየጠቀስን ራሱ አይደለም። አስተምህሮ ጉዳይ ላይ የልምምድ ጉዳይ ላይ ምናምን ያው እነሱም የራሳቸውን ትልቅ ኢምፓየር ስለገነቡ እነ ዩጩፋ መሆኑ እነ እስራኤል ዳንሳ ትልልቅ ኢምፓየር ገንብተዋል። አብዛኛው ህዝብ እነሱን የሚከተሉ ኢትዮጵያ ውስጥ እነሱን ከፕራክቲስ አንጻር ማለት እና አንዳንድ ጉዳዮችን እናነሳቸዋለን ወደፊት ጌታ ይፈቅድ። አሁን ግን የአስተምህሮ ጉዳይ የቴዎሎጂ ጉዳይ ላይ ግን የምንጠቅሰው ምን ላይ ነው? እነማንን ነው? ይሄ በቃ የእምነት መግለጫ ነው ተብሎ በጣም ትልቅ ክብር የሚሰጣቸው የእምነት መግለጫዎቻቸውን ነው አውጥተን የምናሳየው። ብዙ ፕሮቴስታንቶች ግን ኦርቶዶክስ ቤተክርስቲያን ሲቃወሙ አይታችሁ ከሆነ የሚያነሱት ምንድን ነው? የእምነት መግለጫችንን ነው? የኒቃውን ጉባኤ ነው? የቁስጥንጥንያውን ጉባኤ ነው? የኤፌሶኑን ጉባኤ ነው? በፍጹም አይደለም። የእምነት መግለጫዎቻችን እነሱ ናቸው። እዛ ላይ ያሉ ጉባኤያት ናቸው፣ ዓለም አቀፍ ጉባኤያት ስለሆነ በዛ በኩል የተላለፈውን ትምህርታችንን ሲቃወሙ ምትት ዋና አስተምህሯችን እሱ ነው። የኛ እነሱ ለመቃወም ሲሞክሩ ወይም ሲፈልጉ እንደሚያደርጉት ይልና ገድል ይላል። ታምር ላይ እኮ ገድል ላይ እኮ ድርሳን ላይ እኮ እንዲህ የሚል አይቼ ይላል። እሱንም ደግሞ ከፈለገ ራሱ አጣሙ አንሸዋሮ ምን ብሎ በቃ ብጭርቅ ያለ ነገር ይዞ ይመጣል። ይሄው ሃይማኖታችን እንደው እንዲህ ተብሎ የሃይማኖት መግለጫ ብለን ያስቀመጥንበት መጽሐፍ ይመስል ማለት ነው። እና ያው እነዚህ መጽሐፍ ለምን እንደምንጠቀማቸው ከዚህ ቀደም ስለነገርኳችሁ ስለ እርሱ ልንማማር አይደለም። ግን እኛ ማስረጃ አድርገን ስናቀርብ እንደው የተለየ እንኳን እንዳይመስልና እንደው ፌር ለመሆንም ማለት ነው እነሱን ያላሉትን እንዳንከሳቸው ባላሉትን እንዳናወላቸው የምናቀርበው ማስረጃ ተአማኒነት ያላቸውን ራሳቸውም የእምነት መግለጫችን ይሄ ነው ብለው በግልጽ አሁን በአስተምህሯቸውም የትኛውም ሰው አይቃወም ማለት ማንም ሰው በማይቃወምበት ደረጃ አሁን እንዲህ ነው የምናምነው ብሎ በአደባባይ የሚናገሩትን ብቻ ነው ምነግራችሁ እሱ ነው። እሺ አሁን እንጀምር። ጸጋ ብቻ በትችሉ መጻፍ ይቻላል። አሊያም ደግሞ ተቀርቶ ጌታ ቢረዳኝ ዩቲዩብ ላይ ማስቀመጥ እጀምራለሁ። ላይቭ ምናምን የምንማማረውን የኛ ዩቲዩብ ላይ ሐዋርያዊ መልሶች አፖስቶሊክ አንሰርስ የሚል የዩቲዩብ ቻናል አለን። እዛ ላይ ማስቀመጥ እጀምራለሁ። ስለዛ ከዛ ላይ ደግሞ እያያችሁ ወይ እንትን የሚያስችሉት ማጥናት ትጀምራላችሁ። አሁን ስትማሩ በተቻላችሁ አቅም ትኩረታችሁን እዚህ ላይ ብቻ አድርጉ። ይህ ታፕ ምናምን እያደረጋችሁ አስቡ። እንዲህ እያልክ እኔ እዚህ ያልኩ እያወራሁ ነው። አይመጣው ማለት አልጠቀምም ሳልጠቀም ወጣሁ ማለት ነው። አሁን እዚህ ጋር ታፕ በዛ አልበዛ ለአክሊለ ሰማዕት አክሊለ ሰማዕት የክርስትና ስሜ ነው። አክሊል ነው ስሜ። ላኪን ምንም የሚጨምርለት ነገር ታፕ ስላደረጋችሁ የሚጨምር አንዳንዴ ሲቆራረጥ ምናምን አድርጉ ምናምን ይባላል። እሰየው ጥሩ ነው። እሱም በአውቶ ክሊከር ያላቸው ሰዎች ብቻ ያሉ በቃ አውቶ ክሊከር የጫነ ሰው ካለ እንትኑ ላይ ስልኩ ላይ እሱ በራሱ አፕሊኬሽኑ አውቶ ክሊክ እያደረገ ዝም ብሎ ይሄዳል። እናንተ ዝም ብላችሁ ትምህርቱ ላይ ብቻ አተኩሩ። ቀለል አድርጌ ለመማማር እንሞክራለን። እሺ ጸጋ ብቻ የሚለው የፕሮቴስታንቶች ትምህርት ምንድን ነው? ለምንስ ነው የማንቀበለው? ጸጋ ብቻ ለምን የማንቀበለው? የሆነ ትምህርትን አንቀበልም ብለን ስንናገር ክርስቲያኖች አንቀበልም የምንለው ቃሉን እንሰማና
ይሄ ቃሉ ምንም ጥሩ አይደለም ምናምን በማለት ብቻ አይደለም። የሆነ ሰው የሆነ ነገርን ይዞ ሲመጣ፣ የሆነ ትምህርትን ይዞ ሲመጣ ምንድን ነው እስቲ እያልክ ያለው ሀሳብ እዛ ውስጥ ያዘሉ እዛ አሁን የምትናገረው ቃል ውስጥ ያለው ሀሳብህ ምንድን ነው የሚለውን መጀመሪያ ሀሳቡን ነው የምንሰማው። ከመፍረዳችን በፊት እኛ እንደዚህ ነን። መጀመሪያ ሀሳብ ነው የምንሰማው። ዝም ብለን ቃል ላይ ብቻ አይደለም ዝም ብለን ሄደን የሆነ አስተያየት የምንሰጠው። የሆነ ሰው እምነት ብቻ ብሎ ለምሳሌ ይህን ቃል ቢናገር እምነት ብቻ ስላለ ቃሉን ዝም ብለን እንቃወማለን ማለት አይደለም። እኛ እምነት ብቻ ነው የምንቃወመው፣ እምነት ብቻ የሚለውን ማለት ነው። ትምህርቱን የምንቃወመው እችን ቃል ስለተጠቀሙ አይደለም። ግን እምነት ብቻ ሲሉ ምን እያሉ ነው የሚለው ነገር ከእነርሱ ስለሰማን ነው። ስንሰማ አስተምህሮ በጣም አደገኛ ነው። እምነት ብቻ የሚለው ላይ እንመጣበታለን። ጸጋ ብቻ የሚለውንም ትምህርትም ስንቃወም ጸጋ ብቻ የምትል ቃልን ስለተጠቀሙ አይደለም። ይህን ቃል ስለተጠቀማችሁ የተቃወምናችሁ መስሏችሁ ከሆነ ፕሮቴስታንት ወንድነቶች ተሳስታችኋል። አይደለም፣ ለዛ አይደለም የተቃወምናችሁ ቃሉን ስለተጠቀማችሁ ሳይሆን በቃሉ ውስጥ የያዘለው የአስተምህሯችሁ አደገኛ ስለሆነ ነው። እንዴት? እስቲ ለምሳሌ ልንገራችሁ። ጸጋ ብቻ ብሎ አንድ ሰው ጸጋ ብቻ ብሎ ማለት ነው። ግን እንዲህ ቢል ያው እኔ ጸጋ ብቻ ያልኩት እግዚአብሔር አምላክ ልጁ ኢየሱስን ወደ ዓለም ሲልከው ዓለምን ለማዳን ነው። ዓለምን ለማዳን ሲልክ ደግሞ ከዓለም ምንም ነገር አላየም። መጀመሪያ ሲልክ ነው ያልኳቸው ኢየሱስ ክርስቶስን ልጁን ሲልክ ወደ ዓለም ከእኛ ያየው ምንም ነገር የለም። ከእኛ ምንም ሳያይ ልኮታልና በሁኔታዎች ላይ ባልተመሰረተ ፍቅሩ ላይ በሁኔታዎች ላይ ያልተመሰረተ ፍቅር ነው ያለው ጊዜ ነው። እንዲሁ ወዶ ነው የሚለው ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምኑ ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዶታልና። እግዚአብሔር ዓለምን ወዶታል። ግን እንዴት ነው የወደደው? እንዲሁ ነው የወደደው። ሚኒንግ ከእኛ ምንም አይቶ አይደለም። እግዚአብሔር ልጁ ኢየሱስን ሲልክ ይሄ አቤት ቆይስቲ ዓለም በቃ መዳን ፈልጌያለሁ እያሉ ስለሆነ ልላክላቸው አይደለም። ዋናው ሀሳብ እሱ አይደለም። እግዚአብሔር ተቅበዝብዘን እንዳንጠፋበት ሞተን እንዳንቀር ሲፈጥረንም የፈጠረን እኮ ሞተን እንድንቀር አልነበረም። በአንዱ ሰው በአዳም በደል ምክንያት ኃጢአት ለዓለም ተዋወቀ፣ በኃጢአትም ሞት። በዚህም ምክንያት ሰዎች ሁሉ በዚህ ሞት ውስጥ ወደቁ እንጂ እግዚአብሔርማ ሰውን ሲፈጥረው ለክብር ነበረ። ስለዚህ በሞት ውስጥ ስንወድቅ ሞተን ደግሞ እንድንቀር አይፈልግም። ስለዚህ እግዚአብሔር በምህረቱ ባለጠጋ ነው። ኤፌሶን ምዕራፍ 2 ላይ እንደተነገረው እግዚአብሔር በምህረቱ ባለጠጋ ስለሆነ ልጁን ኢየሱስን እንዲወዶን አፍቅሮ ብቻ ላከው። ስለዚህ አንድ ሰው ጸጋ ብቻ ስለኔ ብሎ ማለት ነው እግዚአብሔር ልጁ ኢየሱስን ይላከው ከኛ ምንም አይቶ አይደለም፣ በቃ እሱ ስለወደደን ብቻ ነው ለማለት ለዛ እንደው ጸጋ ብቻ አልኩኝ ቢል ትቃወሙታላችሁ? እንቃወማለን? አንቃወም። ይሄ አስተምሮ ከዚህ አንጻር እኮ የተናገርከው ሰው በአንድም በሌላም ቃልን ሊጠቀም ይችላል። ስለዚህ ዝም ብለን የሆነ ቃላትን እየመዘዘን ብቻ ስንጨቃጨቅ ስንዳረቅ የምንውል ጉንጭ አልፋ ክርክር ውስጥ ዘመናችን የምንጨርስ አይደለንም። ሀሳቦችን ግን እናያለን፣ እናጣራለን። ስለዚህ አንድ ሰው ጸጋ ብቻ ሲል ለምሳሌ ቅድም እንዳልኳችሁ እግዚአብሔር ልጁ ኢየሱስን ወደ ዓለም የላከው ከእኛ ምንም ነገር አይቶ አይደለም። እኛ ምንም ነገር ከእኛ ምንም ሳያይ በቃ ልጁ ኢየሱስን ላከልን። በጸጋው ብቻ ቢል ሀሳቡ ላይ ምንም ችግር የለብንም። አንድ ክርክር ውስጥ አትሊስት አንገባ። እንደው የተሻለ ቃል ብትመርጡ ምናምን ቢባል እንኳን ማለት ነው ብንል እንኳን ልንል እንችል ይሆናል። ግን ስቲል ክርክር ውስጥ ግን አንገባ። መናፍቃን ብለን ራሱ ይሄ ኑፋቄ እያልን ራሱ አንጠራም። የሆነች ቃልን ስለተጠቀማችሁ ብቻ ማለት ነው። እንደዚህ ቃልን ስለተጠቀማችሁ ብቻ። ሁለተኛ ለምሳሌ ልጁ ኢየሱስን ሲልኮ ብቻ አይደለም እኛ ጋር ደግሞ የክርስቶስ ማዳን ሰዎች ጋር ይደርሳል። ሰዎች ጋር የሚደርሰው ማን ጋር ነው? ዝም ብሎ ዝም ብሎ የትኛውም ሰው ጋር በቃ የክርስቶስ የማዳን ስራ ደረሰ አለቀ ነው አይደለም። ክርስቶስ ምንም እንኳን ለዓለም ሁሉ የመጣ ቢሆንም እግዚአብሔርም ዓለም ሁሉ እንዲሁ የወደደ ቢሆንም ግን ማን እንዲድን ነው? በእርሱ የሚያምኑ ሁሉ ነው የሚለው አይደል? አሁን የጠቀስኩላችሁ ዮሐንስ 3:16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዶታል ነው የሚለው። ኦኬ፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ነው የተባለው። ስለዚህ አሁን ልጁ ስለ ዓለም መጥቷል፣ ግን የዘላለም ሕይወት የሚኖረው የሚያምን ነው። ስለዛ በክርስቶስ የተሰራውን የማዳን ስራ ሰው አሁኑ ሲጠመቅ ያገኘዋል። ግን ምን ሳይሰራ
ምንም መልካም ስራ ሳይታይብን እስቲ የእግዚአብሔርን ጸጋ ሰርቼ እንደው ታግዬ አገኘሁት የሚል ከእናንተ እጁን ያውጣ። የለም ማንም ሰው እጁን አላወጣም። ወንድሞችና እህቶች ተመልከቱ። አያስገለረች ግን የምርም እንደማታወጡ ተስፋ አድርጋለሁ። ማንም ሰው በዚህ የሚኮራ በውስጥ የሚያደርግ ካለ ከእርሱ በላይ ከንቱ የለም። እኔ መልካም ስራ ሰርቼ ነው እግዚአብሔር ጸጋውን የሰጠኝ ካለ እንግዲያውስ ጸጋ መሆኑ ቀርቷል። ይህ ደሞዝ ነው፣ ዕዳ ነው። በስራ ከሆነ ያገኘው ታዲያ ምን ስጦታ ሆነ? በቃ በራስን ያገኘው አይደለም እንዴ? በቃ ሰርቼን ያገኘሁት ደሞዜ ነው። ስለ ስጦታ መሆኑ ይቀራል። ስለዚህ እኛ የእግዚአብሔርን ጸጋ በስራችን አገኘን ብለን አናምንም። ስለዚህማ አንድ ሰው ለምሳሌ ጸጋ ብቻ ሲል ማለት ነው ኧረ እኔ በመልካም ስራዬ የእግዚአብሔርን ጸጋ አላገኘውም። በመልካም ስራዬ አይደለም መጀመሪያ ወደ ድህነት የመጣሁት በመልካም ስራዬ ወይም ህግን በመፈጸም ሳይሆን ኧረ እንዲሁ በጸጋው ብቻ ነው ቢል። ስለዚህ በጸጋው ብቻ ሲል ብቻ የምትለው ቃል ወደ ጎን ያደረገችው ህግን በመፈጸማችን በራሳችን ድካም አይደለም ነው የሚለውን እሱን ለማግለል ከሆነ ጸጋ ብቻ የሚለው ትምህርት አሁን እዚህ ጋር ጸጋ ብቻ የሚለው ቃል ይቅርታ ቃሉ ምንም ችግር የለበትም። እኛ ራሳችን ደግሞ ህግን ፈጽመን ዳንን የሚል ትምህርት ስለሌለ ድህነታችንን ለመፈጸም ግዴታ መልካም ስራ ያስፈልገናል። ወይም ደግሞ ጌታን እርሱም ክርስቶስ ኢየሱስን በመምሰል ህይወት ውስጥ ልንመላለስ ይገባናል። በብርሃኑ ልንመላለስ ይገባናል። በአዲስ ህይወት ልንመላለስ ይገባናል። ፍሬን ልናፈራ ይገባናል። ያኔ ድህነታችን ፍጻሜን እያገኝ ይሄዳል። እሱ ቀስ በቀስ እያደግን እንሄዳለን። ዴፊኬሽን የምንለው እሱ ነው። ኤኒዌይስ ወደ ድህነት ስንመጣ ግን ወደ ድህነት የመጣ ነው በፍጹም በእኛ ስራ አይደለም፣ በእግዚአብሔር ጸጋ ነው። እንዲሁ በጸጋው ይጸድቃሉ ተብሎ እንደተነገረ፣ እንዲሁ በጸጋው ይድናሉ ተብሎ እንደተነገረ በጸጋው ነው የዳነው። ጸጋ ብቻ ስል ቢል ለምሳሌ አንድ ሰው ብያቸዋለሁ። ጸጋ ብቻ የሚለውን ቃል የተጠቀምኩት እንደሆነ የዳንኩት በስራዬ አይደለም፣ ኧረ በራሱ በእግዚአብሔር ጸጋ ብቻ ነው ለማለት ነው። አዎ አምኛለሁ፣ ፈቅጄ አምኜ ተጠምቄ ድኛለሁ፣ ግን ምንም አልሰራውም። ሊያድነኝ ጌታ ሲመጣ አሜን አባ አድነኝ አልኩኝ። ላድንህ ብሎ እርሱ መጀመሪያ መጣ። እርሱ አስቀድሞ ነው የወደደን። እርሱ አስቀድሞ መጣ። አስቀድሞ ባይመጣ አድነኝ ባላልን ነበረ። እርሱ አስቀድሞ መጣ፣ ላድንህ አለኝ። ከዛን እኔም አሜን ጌታ ሆይ አድነኝ አልኩት። አመንኩኝና ፈቅጄ አምኜ ዳንኩኝ። ወይም ስጠመቅ በዛ በጥምቀት ውስጥ የእግዚአብሔርን ጸጋ ተካፈልኩኝና ያ ጸጋ ፈወሰኝ፣ አዳነኝ፣ ከሞት ወደ ሕይወት አመጣኝ። ጌታን እርሱም ኢየሱስ ክርስቶስን አለበሰኝ፣ ከጌታ ጋር አንድ አደረገኝ። በእርሱም በክርስቶስ በኩልም የእግዚአብሔር ልጅ አደረገኝ፣ የእግዚአብሔር ልጅ ሆንኩኝ። ስለዚህ በጸጋ የእግዚአብሔር ልጅ ሆንኩኝ፣ በእኔ ስራ አይደለም ለማለት ጸጋ ብቻ ቢል አንድ ሰው አንከራከረው። በደንብ አድርጋችሁ ተከታተሉ፣ በደንብ አድርጋችሁ ስሙ። እንዲህ ቢል አንከራከርም። እንዲህ ቢልም አትከራከርም አክሊል። ታዲያ ምን ልትሰራ ነው የመጣው እዚህ? ታዲያ እኛ ፕሮቴስታንት ወንድም እህቶች ምን አለን አክሊል የሚሉ ፕሮቴስታንት ወንድም እህቶች ሊኖሩ ይችላሉ። ወይም ጸጋ ብቻ የሚለው ትምህርት አነሳሱ ላይ እንደዚህ አይደለም፣ ይሄንንም ሊጨምር ይችል ይሆናል። ግን ስር መሰረቱ ራሱ ይህ አይደለም። ዋናው አነሳሱ የጸጋ ብቻ ትምህርት ምን እንደሆነ እና ለምን እንደምንቃወመው አሁን የማሳያችሁ ይሆናል ማለት የምነግራችሁ ይሆናል። እንግዲህ ነገሩ እንደዚህ ነው። የጸጋ ብቻ ትምህርት አጀማመሩ ልክ ፕሮቴስታንቲዝም ልክ ሲነሳ ምን አይነት ትምህርት በስፋት መሰጠት ተጀመረ? ሰው የሚድነው በጸጋ ብቻ ነው። ማለትም ሰው በአዳም ምክንያት የገባው ሞት ውስጥ ሲወድቅ ይላሉ። ስሙ በደንብ። በአዳም ምክንያት የገባ ሞት አለ? አዎ አለ። በአዳም በኩል ሰው ሁሉ ሙታን ሆኗል? የስ ሆነናል። በአዳም ኃጢአት ምክንያት ሰው ሁሉ ውድቀት ውስጥ ገብቷል? አዎ ገብቷል። እና በአዳም ምክንያት እዚህ ውድቀት ውስጥ ስንገባ ይላሉ። እዚህ ውድቀት ውስጥ የገባ ሰው ነፃ ፈቃዱን ለመንፈሳዊ ነገር ማለት ነው፣ ከመንፈሳዊ ነገር አንጻር ነፃ ፈቃዱን አጥቶታል የሚል ትምህርት ተነሳ። ከዛ በፊት በአውግስጢኖስ ትምህርት ውስጥ እንደዚህ የሚመስል ነገር አለ። እሱም ከታሪክ አንጻር ያለው ነገር አሳያቸዋለሁ። ግን የፕሮቴስታንት ነው ዛሬ የምንሄድበት። አንዴ አክሊል ጎንጨት ይላል ከታላቅ ይቅርታ ጋር
እሺ ሰው እንዳትረሱ በደንብ አድርጋችሁ ትኩረት በሰጣችሁኝ ቁጥር ለዚህ ትምህርት ካሁን በኋላ እንግዳ አትሁኑ። ቅድም እንዳልኳችሁ ልክ ምስጢራት ላይ በቃ ውሃ ሆኖ አሁን እንደሚገባችሁ እንደምትረዱት ይህንንም ልክ እንደዚሁ ይገባችኋል። ፕሮቴስታንቶችም ሌሎቻችሁም ኦርቶዶክሶችም ሁላችሁ በደንብ አድርጋችሁ ለመስማት ሞክሩ። ሰው በአዳም ምክንያት የመጣው ውድቀት ውስጥ ሲገባ፣ ሞት ውስጥ ሲገባ እሺ ነፃ ፈቃድ የለን። ለስጋዊ ነገር ነፃ ፈቃድ አለን። ለመብላት ለመጠጣት ሰው ከፈለገ ይበላል፣ ካልፈለገ ይበላል። ከፈለገ ይጠጣል፣ ካልፈለገ አይጠጣም። እዚህ ላይ አይደለም ችግራችን ነው የሚሉን። ኦኬ እንትን ራሱ አናረጋችሁም። እያያችሁ ነው። ሉትራን ወንድሞቻችን፣ ሪፎርምድ ውስጥ ያላችሁ ካልቪኒስት ወንድሞቻችን ሚስ ሪፕሬዘንት አለማድረግ ብቻ ሳይሆን እዚህ ጉዳይ ላይ ይህን ነገር እንዲላሉ ብለን ራሱ በግልጽ እናስቀምጥላችኋለን። መብላት አለመብላት፣ መጠጣት አለመጠጣት ጉዳይ ላይ አዎ ነፃ ፈቃድ አለን ይሉና መንፈሳዊ ነገር ሲሆን ግን ለምሳሌ መንፈሳዊ መልካም የሆነ ነገር ለምሳሌ በእግዚአብሔር ማመን፣ በእግዚአብሔር የማመን ጉዳይ ሲሆን ለምሳሌ ነው በእግዚአብሔር የማመንና ያለማመን የሚባል ነፃ ፈቃድ የለንም። ያለን ነገር ሙት ስለሆንን በመንፈሳዊ ነገር ውስጥ ስለሞትን ሙሉ በሙሉ ከመሞታችን የተነሳ ማመን አንችልም። የእግዚአብሔርን ጥሪ መስማት አንችልም። ወይም ደግሞ ሰምተን ምላሽ መስጠት አንችልም። ለመዳን ፍላጎቱ ሊኖረን አይችልም። ኦልሬዲ ሞተናልና። ይሄ ፕሮቴስታንቶች ትምህርት ነው። በረንባራችሁ ስም ኦልሬዲ ሞተናልና የመዳን ፍላጎቱ እንኳን አይኖረንም። ለመዳን ፈቃድ በፍጹም መስጠት አንችልም፣ መፍቀድ አንችልም። እንደዚህ አይነቱ ሁኔታ ውስጥ ገባናል። ታዲያ ህዝቡ እንዴት ሊድን ነው? እንደዚህ አይነት ጥያቄ አይፈጥርባችሁም? እስቲ ራሳችሁን ጠይቁ። ምን ሊሉ ይችላሉ ብላችሁ ዝም ብላችሁ አስቡ። እንዴ ሰው ለመዳን መፍቀድ አይችልም? ነፃ ፈቃድ የለውም እንዴ? እግዚአብሔር ልጁ ኢየሱስን ላከው። እሺ ልጁ ኢየሱስን ላከው። ስለዚህም በክርስቶስ የሆነውን የማዳን ነገር ለመቀበል ነፃ ፈቃድ የለህም ከተባልክ፣ ፈቅደህ መዳን ትችላለህ የሚለው ነገር ከተካደ፣ ወይም ደግሞ ፈቅደህ መዳን አትችልም ከተባልክ ታዲያ እንዴት ልድን ነው ብለህ ማሰብ አይቀርም። አሁን ፕሮቴስታንቶቹ እንዳልኳቸው ልክ ሲነሱ ሀዳሲያኑ እነ ማርቲን ሉተር እነ ጆን ካልቪን ልክ ሲነሱ ምንድን ያደረጉት? አዎ ሰው ነፃ ፈቃድ አጥቷል፣ ስለዛ እንዴት ይዳን ለሚለው እንደ መፍትሄ ያቀረቡት እግዚአብሔር አስቀድሞ በራሱ ፈቃድ በአንቺ አይደለም፣ በራሱ በእግዚአብሔር ፈቃድ የሆኑ የተወሰኑ ሰዎችን ለማዳን ኦልሬዲ መርጧል። እንግዲህ ከዛ ውስጥ አትኑ አይታወቅም፣ ግን ኦልሬዲ በቃ ተመርጧል። እንድላችሁ ሞክሩ፣ ተፍጨርጨሩ፣ ግን ኦልሬዲ በእግዚአብሔር ዘንድ በቃ ተመረጠ። ምን ይደረጋል እንግዲህ እግዚአብሔር አስቀድሞ ለማዳን የወሰናቸው ሰዎች አሉ። ቅድመ ውሳኔ ይባላል። ቅድመ ውሳኔ እግዚአብሔር የሆኑ ሰዎችን ለማዳን ወስኗል። ስለዚህ ኦልሬዲ ስለወሰነ ሰዎችን ማመን አይችሉም፣ መፍቀድ አይችሉም ለመዳን ምናምን ብለው አልነበረ? እግዚአብሔር አስቀድሞ እነዚያ የወሰናቸውን ሰዎች መንፈሱን ይልክላቸውና ከዛ ሞት ውስጥ እንዲወጡ ያደርጋቸዋል። ፈቅደው ነው አይደለም፣ መፍቀድም አይችሉም። እግዚአብሔር ኦልሬዲ ስለወሰነ እነሱ እንዲድኑ ስለወሰነ የሆኑ ሰዎችን ፒክ አርጓል። ለምሳሌ እዚህ ጋር 2,000 ምናምን ሰው አለ አይደለ? ከዛ ውስጥ የሆነ ያህል ሰው ለምሳሌ 200 ሰውን ለምሳሌ መርጦ ከሆነ ምክንያቱም አብዛኛው ሰው በክርስቶስ የማያምን ስለሆነ እንደ አጠቃላይ በዓለም ደረጃ ማለት ነው ችግር የለውም። 1,000 መርጦት ይሁን 1,000 እንኳን የተመረጠ ቢሆን ከዚህ ውስጥ 1,000 ኦልሬዲ በእግዚአብሔር አስቀድሞ ስለተወሰነበት ለዛ ለ1,000 ህዝብ መንፈሱን ይልክና ይለውጠዋል። ያንን ሰው ይለውጠዋል ማለት ከዛ ከሞት ውስጥ ያወጣዋል። መፍቀድ ከማይችልበት ሁኔታ ውስጥ ያወጣዋል፣ ወይም ዳግም ይወልደዋል። ዳግም ይወልደውና እምነትን ደግሞ አብሮ እዛው ጋር ይሰጠዋል። ማመን አይችልማ ሰውየው። ስለዚህ እምነትን ይሰጠዋል፣ አዲስ ልደትን ይሰጠዋል፣ አዲስ የሆነ ህይወትን ይሰጠዋል።
ከዛ በኋላ መዳን እንዲጀምር ያደርገዋል። ከዛ በኋላ ያ ሰው ወደ ህይወት ከመጣ በኋላ ግን መፍቀድ ይጀምራል። የሰው ዕዳ ነው፣ ፈቅዶ አይደለም፣ ፈልጎም አይደለም። በቃ እግዚአብሔር አስቀድሞ ስለወሰነ ነው። ሌላውስ ህዝብ ታዲያ የቀረውስ ካላችሁ እንደምታውቁት ዓለማችን ላይ እንደው ከቀን ቀን እንደው በክርስትና ስም ያሉት ሁሉንም እንኳን ብናጠቃልል ቀስ በቀስ እንደሆነ እየጨመረ መጣ እንጂ አሁንም ቢሆን እውነቱን ለመናገር አብዛኛው ህዝብ ከክርስትና ውጭ ነው። ስለዚህ ጥፋት ውስጥ ነው ያለው አይደል? በክርስትና ውስጥ እንኳን ሆኖ አማኝ ነኝ የሚለውም ሰውም ቢሆን ሁሉም እንደው አማኝ ነኝ ያለ ሁሉ የተጠመቀ ሁሉ ያመነ ሁሉ ራሱ ደግሞ ከዛ እግዚአብሔር አስቀድሞ ከወሰናቸው ከነዛ ሰዎች ውስጥ ከዛ ውስጥ የሚቆጠር ነው ሁሉም ማለት ነው። እዛ ውስጥ ያለ ነው ተብሎ ራሱ አይታመንም። ከፍቅር የተነሳ እንደዛ ልትል ትችላለህ እንጂ የእግዚአብሔርን ምክር ማንም አያውቀውም። ሁሉም እውነተኛ አማኝ ነው ብለን መናገር አንችልም ነው የሚሉት። ማስረጃ ሰጣችኋለሁ። በነገራችን ላይ ማስረጃዎችን ሰጣችኋለሁ። ይህንን የነጻ ፍቃድ ትምህርትን መካዳቸውን ምናምን እና መሰል ነገሮችን ማለት ነው። እና ሰው ነጻ ፈቃድ የለውም። ስለዚህ ነጻ ፈቃድ ስለሌለው እንዴት ይድናል የሚለው ነገር አያሳስብም። ለምን? እግዚአብሔር አስቀድሞ ስለወሰነ እርሱ የወሰናቸውን የተወሰነ እንደው የተወሰኑ ሰዎችን ብድግ ያደረጋቸውን ሰዎች ለእነሱ መንፈሱን ይሰጣል። ከዛ በኋላ መንፈሱን ከሰጠ በኋላ ያ መንፈሱ ያነቃቸዋል፣ ዳግም ይወልዳቸዋል። ከዛ ዳግም ከተወለዱ በኋላ ማመን እንዲችሉም አይደለም አክቹዋሊ እምነትን ራሱ እሱ ነው የሚሰጣቸው። እምነቱም ከእነርሱ አለ። እምነታቸው ራሱ ተብሎ ሊነገር አይችልም። ከተባለም ያው ለእነርሱ ስለሰጣቸው በሚለው ነው። በቃ እምነትን ራሱን መጥቶ እነሱ ውስጥ ያስቀምጣል። እምነትንም እግዚአብሔር ነው። ሰዎቹ ማመን ስለማይችሉ እምነትንም እርሱ ነው የሚሰጣቸው። ስለዚህ በሰዎቹ ፍቃድ አለ። ሌላው ቀሪው ዓለምስ ቅድም እንዳልኳቸው ሌላው ቀሪው ዓለምስ ከተባለ አብዛኛው ዓለም ማለት ነው። በፕሮቴስታንት ውስጥ የተለያየ እይታ ይሰጣል። እዚህ ላይ ሉተራኖቹ የቀሪውን ዓለም እኛ አናውቅም፣ በቃ እንግዲህ እግዚአብሔር ለማዳን የወሰነው ሰዎች አሉ ይላል። በቃ እግዚአብሔር ለማዳን አወስኗል። የሚጠፉትን ሰዎች ግን እርሱ ወስኖባቸው አይደለም፣ በቃ በራሳቸው ምክንያት እየጠፉት ይላሉ። ማለት እግዚአብሔር ለማዳን የወሰነው የተወሰኑ ሰዎች ነው ይሉናል። ለምሳሌ 5 ሰው ቢኖር ማለት ነው ከ5ቱ 2 ለማዳን ወስኗል። እነዚህ ነው አብሮ አላካተታቸውም። እዚህ ውስጥ አላካተተም። ለምን አላካተተም? 3ቱ እነዚህኛዎቹ ከእነዚህ የከፉ ኃጢአተኛ ሆኖ ነው? በፍጹም አይደለም። እነዚህ 2ቱን ለምን መረጠ? ከነዚህ የተሻሉ ሆኖ ተገኝተው ነው ወይም ፈቅደው ነው? አይደለም፣ አልፈቀዱ። እነዚህ መፍቀድ አይችሉም። ልክ እነዚህ 2ቱ ሰዎች ከነዚህ ከ3ቱ ሰዎች ጋር ተመሳሳይ የሆነ ሁኔታ ውስጥና ተመሳሳይ የሆነ ኃጢአት ውስጥ ተመሳሳይ የሆነ ሞት ውስጥ ነው ያለው። ግን እግዚአብሔር እነዚህን 2ቱን በራሱ በእግዚአብሔር ፈቃድ ብቻ ያለ ሰዎቹ ፈቃድ በእግዚአብሔር በራሱ ፈቃድ ብቻ 2ቱን ሰሌክት አድርጎ ኢሌክት አድርጓል፣ መርጧል። ይህንን አንኮንዲሽናል ኢሌክሽን ይሉታል። አንኮንዲሽናል ኢሌክሽን ማለት ከሁኔታዎች ውጭ የሆነ ምርጫ፣ የእግዚአብሔር ምርጫ። እግዚአብሔር ይመርጣል። በነገራችን ላይ ቅድመ ውሳኔ የሚባል ትምህርት አለ በክርስትና ውስጥ አለ አለ። ግን እንደዚህ አይነት አለ እንደዚህ አይደለም። ግን ልክ እንደነሱ እንደ ፕሮቴስታንቶቹ አይደለም። በክርስትና ውስጥ ያለው የቅድመ ውሳኔ ትምህርት ምን እንደሆነ እነግራችኋለሁ። የክርስትናውን አስተምሮ ማለት ነው። እግዚአብሔር ይመርጣል። የስ ምንድን ነው የሚለው ግን ፕሮቴስታንቶቹ እንደሚሉት አይደለም። መጽሐፍ ውስጥ ላይ ያለውም ወይም በአጠቃላይ በክርስትና ውስጥ ያለው እነሱ እንደሚሉት አይደለም። እና እንዳልኳችሁ እግዚአብሔር 2ቱን ሰዎች ሲመርጥ ከእነዚህ 3ቱ ሰዎች ላይ ያላገኘው ነገር ግን እነዚህ ሰዎች ላይ ያገኘው ነገር ኖሮ አይደለም። በቃ ራሱ በራሱ ፈቃድ ነው። ዝም ብሎ 2ቱን እነዚህ መረጠ። እግዚአብሔር ባወቀ በቃ እነዚህ 2ቱን መርጦ 3ቱን ተዋቸው። እነዚህ 2ቱ ስለሚያምኑም አይደለም። አስቀድሞ እግዚአብሔር እነዚህ 2ቱ እንደሚያምኑ በቅድመ እውቀቱ አውቆ እነዚህ 2ቱ እኮ ያምናሉ ስለሚያምኑ ይገባቸዋል ብሎም አይደለም። በቃ በእግዚአብሔር ፈቃድ እንዲሁ በጸጋው ብቻ ጸጋ ብቻ የሚባለው ለዚህ ነው። ያለ እነዚህ ሰዎች ፈቃድ ያለ እነዚህ ሰዎች ፍላጎት እግዚአብሔር ስለመረጠ ብቻ በክርስቶስ ስራ ለማዳን እነዚህ ሰዎች ኦልሬዲ መርጧቸዋል፣ ወስኗቸዋል እና ለእነዚህ ይህን ነገር ያደርግላቸዋል። እነዚህን 3ቱን ግን ከነዚህ ጋር ከ2ቱ ጋር ወስኗል አልወሰንም? አሁን ፕሮቴስታንት ማነው ሉተራን የሚባለው የፕሮቴስታንት ክፍል እንደዛ ነው የሚለው። በቃ እነዚህ ነው ይኸው ወሰነ። እነዚህንስ ለምን እነዚህ አውሮ ሙሉ ዓለሙን በቅድመ ውሳኔ ውስጥ ለምን ለድህነት እንደዚህ ሁሉንም ለምን ሳይጠቀልል ስትሏቸው አይ ምስጢር ነው ይሏቸዋል። የሉተራኖች የመጨረሻው መልስ ምስጢር ነው ብሎ ማለት ነው።
ማለት በሃይማኖት ጉዳይ ላይ ምስጢር ነው የሚባል ነገር ይኖራል እኮ። ግን እኛ ጋርም እንደታውቃላችሁ እንግዲህ ኦርቶዶክስ ቤተክርስቲያን ውስጥ እንዳለ እንደመኖራችን ምስጢር የሚባል ነገር ይኖራል። ግን ምስጢር የሚባለው ነገር ግን ምንድን ነው? ምስጢር ብለን ስንናገር እንደ ሎጂካሊ ዝም ብሎ ኮንትራዲክት ስላደረገ ብቻ ማለት የሆነ እርስ በርሱ የሚላተም የሚጣረስ ነገር ስለሆነ ብቻ ምስጢር የምንል አይደለንም። ይልቁንም የእግዚአብሔር የሆኑን ትምህርት የምናውቀው እግዚአብሔር በገለጠልን ልክ ብቻ ነው። የተገለጠውን እውነትን የምንቀበለው እና ሲገለጥልን በተገለጠልን ልክ ብቻ ስለሆነ የምንቀበለው ከዛ ውጭ አልፈን ስለማንሄድ ከዛ አንጻር ብቻ ከመገለጡ አንጻር ብቻ እናውቃለን። ከዛ በኋላ ግን ዘለን አንሄድም። ለዛ ምስጢር ተብሎ ሊነገር ይችላል። የሉተራኖቹ ግን በዛ መልኩ አይደለም ምስጢር የሚሆነው፣ በቃ እርስ በርሱ ይጣረሳል። ይኸው ሁለቱ ሰዎች ተወስኖባቸዋል ኦልሬዲ እንዲሄዱ ማለት። ሶስቱ ግን አልተወሰኑም ማለት እግዚአብሔር እነዚህ ሶስቱን አብሮ ከነዚህ ጋር ጨምሮ ይኸው በቃ እናንተም ልወስናችሁ አላላችሁም። ስለዚ እነዚህ ለጥፋት ትቷቸዋል አይደል? ለጥፋት ትቷቸዋል። ግልጽ ነው። እነዚህ ሰዎች የጠፉት ያልዳኑት ለምንድን ነው ከተባለ እግዚአብሔር ለእነዚህ ፌቨር ይሰራል። ለእነዚህ ውለታን ሰው ሲውል ለእነዚህ ለሁለት ሰዎች ውለታን ሲውል ምን አድርጉ? በመምረጥ አስቀድሞ በመወሰን ምንም ከነዚህ ሰዎች ምንም አልታየም። ምንም ሳይታይ እነርሱን ሲመርጥ እነዚህን ግን ትቷቸዋል። የተዉት ለእነዚህ የተደረገው ደግነት፣ ለእነዚህ ለሁለቱ የተደረገው በጎነት ለእነዚህ ሰዎች ስላልተደረገ ነው። በራሱ በእግዚአብሔር ምክንያት ብለን እንኳን ልንናገር እንችላለን። በራሳቸው አስተምሮ ሄድን ሎጂካሊ ስንሄድ ወደዚህ ድምዳሜ ነው የሚያደርሰው። ግን ሉተራኖቹ ግን ምን ይላሉ ብያቸዋለሁ። ሉተራኖቹ አይ እነዚህን አዎ በእግዚአብሔር ቅድመ ውሳኔ አዎ ይድናሉ፣ እነዚህ ግን እግዚአብሔር ስለወሰነባቸው አይደለም የሚጠፉት ብለው ግን ይናገራሉ። ሲናገሩ እንደዚህ ብለው ነው የሚናገሩት። ትክክል። ታዲያ ምን ቅድም እንዳልኳችሁ ምንም በቃ እነዚህን መርጦ ሁለቱን መርጦ እነዚህን ከተወ እኮ እነዚህን ሶስቱን ከተወ ግልጽ ነው። በቃ እነዚህ ለጥፋት አሳልፎ የሰጠውም ራሱ እግዚአብሔር ነው ብላችሁ ጠይቋቸው። ግልጽ አይደለም ወስዷቸው አይ እንኳን ምስጢር ነው ይላሉ። ሚስጥር በቃ በሚስጥር ነው የሚያልፉት። ልክ ካልቪኒስቶቹ ጋር ስትሄዱ ግን ካልቪኒስቶቹ ቦልድ ናቸው። በቃ ግልጽ ነው። በቃ እነዚህን ሲመርጥ እግዚአብሔር አምላክ እነዚህ ሁለቱን ለማዳን ሲመርጥ፣ ሶስቱ ግን ለጥፋት በቃ አዘጋጅቷቸዋል። ትክክል ይሏቸዋል። በቃ እነሱ ካልቪኒስቶች ሲሆኑ ሪፎርምዶቹ ግልጽ ናቸው። እዚህ ላይ ካልቪኒስቶቹ የተሻሉ ናቸው። ለእኔ ከምን አንጻር ካልን አትሊስት እነዚህ ካልቪኒስቶቹ ሎጂካሊ ኮንሲስተንት ናቸው። በቃ አለቀ። ግልጽ የሆነው ነገር አይክዱም። እግዚአብሔር አስቀድሞ ለማዳን እነዚህ ሁለቱ ሰዎች ከነዚህ ምንም ሳይመርጧል ወስኗል ካልክ እና እነዚህ ሶስቱን ከተዋቸው በቃ እነዚህም ለጥፋት ራሱ አሳልፎ ሰጥቷቸዋል ያስብላል። ምንም ግልጽ እኮ ነው። እና ካልቪኒስቶቹ በግልጽ እንደዛ ይላሉ። በሉተራኖቹ እና በካልቪኒስቶቹ መካከል ያለው ልዩነት አውቃችሁታል። ቅድመ ውሳኔ ላይ ሉተራኖቹ አይ ለማዳን አዎ አስቀድሞ ተወስኗል ከሰዎቹ ምንም ፈቃድ ምናምን ሳይታይ በራሱ በእግዚአብሔር ፈቃድ ብቻ። የእነዚህ ግን አናውቅም፣ በቃ ጠፍተዋል፣ በእግዚአብሔር ምክንያቱም አንልም፣ ራሳቸው የሚሰላሉ ነው የምንለው ሳይወሰን። ታዲያ እነዚህ ሲጀምር እሺ መጫሉ ማለት እነዚህም እኮ እሺ ማለት የሚችሉ አይደሉም አይደል? እነዚህኛዎቹም እሺ የሚሉ አልነበሩም። ቆይ አንድ ጊዜ እዚህ ጋር እንትን ቲክቶክ ጻፈልኝ አኪል አንድ ጊዜ አጥንት አታሳያለኝ። አይገርም በጌታ አንዴ L Y T B S በጌታ ስም አይገርም ሊዘጋብኝ ነው። እንትኑን ፐዝሉን እንትን በብሉኝ እስቲ ቆይ አይ ድጋሚ ያመጣ መሰለኝ። አይዘጋብንም። እሺ እንትን ብሎ ብዬዋለሁ ነው። እስቲ አጥንት አሳያለኝ እንትን ስል እዚህ ጋር አኪል እንትን ስለታማ ነገር አታሳይ። እሺ እናጠፋዋለን። አንቺ ወንድማችን አንተና ሉዛ ተስፋዬ ኮመንቱን ትዘጋልናለህ፣ እኛ እንቀጥላለን ማለት ነው። እሺ እውነቱን እኮ ይላሉ። ኧረ አንተ ስቀልድ ነው በወላዲቷ በጌታ በኢየሱስ እንዴ! ምንም ሙድ መያዝ የማይቻልበት ሀገር ራስ ላይ ሙድ መያዝ አይቻልም እንዴ? ተው እንጂ። ኦኬ ጋድ እሺ ሰው ቅድም እንዳልኳችሁ በሉተራንና በካልቪኒስት መካከል
ያለውን ልዩነት ሁላችሁም አወቃችሁት፣ ተረዳችሁት። ሉተራኖቹ ሁለቱ ያለ እነርሱ ፈቃድ ዝም ብለው እግዚአብሔር አስቀድሞ ስለወሰነ ድነዋል። ደጋግም የሚነግራችሁ በቃ በደንብ ውስጣችሁ ስርጽ አድርጎ ገብቶ ተዋህዷችሁ ትምህርታችሁ በደንብ በቃ እንዲቀላችሁ እሺ፣ እንጂ ያው መደጋገም ለኔ ማድጋሚ ነው። ጌታ በተለያዩ ግን በደንብ ውስጣችሁ በደንብ እንዲገባ ነው። ከዛ ላይ እንዳይጠፋባችሁ በቃ በደንብ እንዲዋሃዳችሁ ዛሬ ብቻ ዝም ብላችሁ ሰምታችሁ ገብታችሁ ነገ እንዳትረሱትም ጭምር ማለት ነው። ስለዛ ሁለቱን ሰዎች እግዚአብሔር ልክ ማዳን ሲፈልግ አስቀድሞ በራሱ ፈቃድ ነው የወሰነው። እንደሚያምኑ አይቶ አይደለም። ምንም ከነዚህ ከሶስቱ የተለየ አንዳቸው እንኳን ነገር የላቸውም። በቃ ምንም አልተገኘባቸውም። በቃ እግዚአብሔር አስቀድሞ ወሰነ፣ በቃ አዳናቸው፣ አለቀ። እሱ መንፈሱን ልኮ ከዛ ላይ እምነትን ይሰጣቸዋል ምናምን እንደዚህ ሁሉ ነገር ያደርግላቸዋል። እነዚህን ግን አላደረገላቸውም። አስቀድሞ አልወሰናቸውም። እነዚህ አብሮ ከነዚህ ጋር ለምንድን ያልዳኑት? እነዚህ በመጀመሪያ እነዚህ ዳኑት ለምንድን ነው? ስላመኑ አይደለም፣ ስለፈቀዱ አይደለም፣ ስለፈለጉ አይደለም። ሙታን ናቸው። እነዚህ ሁሉ ነገር ማድረግ አይችሉም ብለውናል። ታዲያ ለምንድን ነው? እግዚአብሔር ስለወሰነ ነው። በቃ በእግዚአብሔር ፈቃድ ብቻ ነው። እግዚአብሔር ስለወሰነ ነው የዳኑት። እነዚህ ሲጠፉት እግዚአብሔር ስላልወሰነላቸው ነው። ስለዚህ የእግዚአብሔር ጋር ይሄዳል። ቀጥታ የመጥፋታቸው ምክንያት ወደ እግዚአብሔር የሚሄድ አይቀርም። ምክንያቱም እነዚህን ሲወስን ለምን እነዚህን አልወሰንም ስለሚያስብል እንደዚህ አይነት አጣቂኝ ውስጥ እንደዚህ ዳይሌማ ውስጥ እንዳይገቡ ሉተራዊ ሲጠይቋቸው እንዳልኳቸው ምስጢር ነው ብለው እለፉ ነው የሚባሉት። ምስጢር ነው እንዳትተው፣ ይህን ነገር እንዳትነኩ፣ ይሄ እንዳይነካ ነው የሚሉት። የጠፉትን ሰዎች ስለጠፉት ሰዎች አናወራም። የጠፉት በራሳቸው ምክንያት ነው። በቃ እምቢ ብለው ነው። እምቢ ብለው ነው የሚለው አያስኬድም። እውነቱን ለመናገር ለምን ካላችሁ እነዚህ ራሳቸው እምቢ የሚሉ ናቸው። በቃ እግዚአብሔር አስቀድሞ ስለወሰነ ነው። ዝም ብሎ እንደው እግዚአብሔር መንፈሱንም እምነቱንም ምኑንም ልኮ ዳግም ወልዶ ምናምን እምነትን ሰጥቶ አማኝ አድርጎ ምናምን እንደዚያ ያደረጋቸው ራሱ እግዚአብሔር ነው። በራሱ ከእግዚአብሔር ሳይድ ብቻ ሁሉ ስራ የተሰራው እንጂ ከነዚህ ሳይድ ምንም ነገር የተደረገ ነገር የለም። እነዚህ ራሳቸውን እምቢ የሚሉ ነበሩ። በፍጥረታቸው እምቢ የሚሉ ናቸው ነው ያሉ ሁሉም ማለት ነው። እምቢ በማለት ቢሆን እነዚህ የሚጠፉ ነበር፣ ግን አልጠፉም። ለምን? እግዚአብሔር አስቀድሞ ስለወሰነ። የድህነት ጉዳይ ላይ እግዚአብሔር አስቀድሞ ስለወሰነ ነው ካላችሁ ይላሉ ትላላችሁ። አስቀድሞ ስለወሰነ ነው ካላችሁ እንግዲያውስ እነዚህ የጠፉት አስቀድሞ ስላልተወሰነላቸው። ስለዛ ምን ይላሉ? አይ ምስጢር ነው ይኛውን እንደዛ አይደለም፣ ለእግዚአብሔር አልሰጥም ይኛውን ይላሉ። ስለዛ ልዩነቱ የሉትራን ሲሆን አይ እነዚህ ሶስቱ የጠፉት በቃ በራሳቸው ምክንያት ነው ብቻ ብለን ነው የምንዘጋው። ልክ እንደዚህ አጣቂኝ ጥያቄ ከጠየቃችሁም ግን ነው የሚሉት፣ በግልጽ ነው የሚናገሩት። በነገራችን ላይ ምን ብለው ምስጢር ነው ብለው በቃ ምስጢር ነው። ካልቪኒስቶቹ ጋርስ ልዩነቱ ምንድን ነው? ካልቪኒስቶቹ ግን ግልጽ ናቸው እዚህ ጉዳይ ላይ። ምን? አዎ እነዚህ ሁለቱ ስለተወሰነላቸው ስለተወሰነባቸው ድነዋል። እነዚህ ሶስቱ ደግሞ የጠፉት ስለተወሰነባቸው ነው። እግዚአብሔር አንዳንዶቹን ለዘላለም ሞት ለዘላለም ሲኦል ሲወስን፣ አንዳንዶችን ደግሞ እግዚአብሔር ለዘላለም ድነት ለዘላለም ሕይወት ኦልሬዲ አስቀድሞ ወስኗል። ፒሪየድ አለቀ። የተወሰነ ነገር ነው። ማንም ሰው አሁን ምንድን ነው ከአዳም ጀምሮ እንግዲህ የሚዋለዱ ምናምን እስካለ ፍጻሜ ድረስ የሚመጣ የሰው ዘር ሁሉ እግዚአብሔር አስቀድሞ ያውቃል። እግዚአብሔር አስቀድሞ ኦልሬዲ ወስኗል። የሚድኑት እነማን እንደሆኑ በቃ አስቀድሞ ዓለም ሳይፈጠር በፊት እገሌ ገሌ 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 ይድናል፣ እገሌ ገሌ ገሌ ደግሞ ይጠፋል። ቁጥራቸው በቃ ውስን ይታወቃል። ቁጥራቸው ሳይቀር በእግዚአብሔር ዘንድ የታወቀ ይታወቃል። ስለዛ እግዚአብሔር አስቀድሞ ስለወሰነብን ማንህም ከዚህ ከመዳን ውስጥ አትወጣም ይሏል። ካልቪኒስቶች እዚህ ላይ ግልጽ ናቸው። እኔ በቃ የካልቪኒስቶች ይሻላል ያልኩት አስስ ግልጽ ናቸው። አያድበሰብሱትም። ሚስጥር ምናምን ብለው አያዘናጉም። በቃ አለቀ። ለማዳን እግዚአብሔር ወስኗል። በቃ አለቀ። ከወሰነ ወሰን ነው። ትድናለህ፣ የትም አታፋትም፣ የዘላለም ሕይወትን ታገኛለህ፣ ለዘላለም በእግዚአብሔር መንግስት ውስጥ ትኖራለህ። ለጥፋት መድበዋል። የታባህ ነው የምታምነው። ብታምን እንኳን የትም አደርስም። አንተ ከሃዲ ነህ። ምንም እውነተኛ እምነትም ሊኖርህም አይችልም። ኦልሬዲ በእግዚአብሔር ምርጫ ውስጥ ስለሌለ፣ ስለዚህ ለሞት መድበዋል። ለሞት የተመደበ አለ፣ ለውርደት ለኪሳራ፣ ፕላስ ደግሞ ለክብር የተመደበ ደግሞ አለ። እዚህ ጋር በቃ አለቀ። በእግዚአብሔር ተወስኗል። ከአንተ ምንም የሆነ ነገር የለም። ሁሉም ነገር በእግዚአብሔር ነው የሚሰራው። ስለዚህ በጸጋው ብቻ እግዚአብሔር በእግዚአብሔር ጸጋ ብቻ ከዳንክም የምትድነው በእርሱ ብቻ ነው፣ አንተ ስለፈቀድክ ምናምን። ስለዚህ ክብር ሁሉ ለእግዚአብሔር ይለዋል። ስለዚህም ክብር ለእግዚአብሔር፣ ነፃ ፈቃድ አለን የሚል ትምህርት ለእነርሱ የእግዚአብሔርን ክብር የሆነ ስጋት ውስጥ የሚከት አይነት አድርጎ ነው የሚያዩት። ጆን ካልቪን እንደዛ ነው የሚለው። አሳያቸዋለሁ።
ነፃ ፈቃድ የእግዚአብሔርን ክብር በቃ የሆነ ስጋት ውስጥ የሚከት አይነት ነገር። ሰው ነፃ ፈቃድ አለው ከተባለ እና ፈቅዶ ቢድን ማለት ነው። በቃ ለነጁን ካርቢ ምናምን የሚታያቸው እንዴት ነው? ፈቅደን ሂዳንከ ስለዛ ምን ታለ ለእግዚአብሔር ክብር መሆኑ ሙሉ በሙሉ በእርሱ ሳይድ ብቻው አንተ ሳትፈቅድ ምን ሳትልና ሁሉን ነገር በቃ ራሱ ብሎ አውጥቶ ሲያድን ክብር ሁሉ ለእግዚአብሔር ትላለ ይላል። ክብር ለእግዚአብሔር ብቻ የሚለው ትምህርት አመጣጡም ከዛ ነው። አመጣጡ ከዛ ነው፣ ጅማሬው ማለት ነው። ከዛን ተከታይ ሌሎች ይኖራሉ፣ ግን ጅማሬው እንደዛ ነበር። ለማንኛውም ግን እንዲህ ያለ ትምህርት ይሰጣሉ። ይህ ትምህርት የወለዳቸው ብዙ ትምህርቶች አሉ። ማለት ነፃ ፈቃድን መካድ። አሁን የዛሬ የምንማማረው ነፃ ፈቃድ ላይ ማለት እሱ ላይ ነው ትኩረት እንድናደርግ አስቤ የነበረው። ነፃ ፈቃድን በመካዳቸው ምክንያት ተመልከቱ። ሰው ነፃ ፈቃድ የለውም። አሁን ስለዛ ታዲያ እንዴት ይዳል? እግዚአብሔር አስቀድሞ ይወስናል፣ ወይም ደግሞ እግዚአብሔር አስቀድሞ ይመርጥና ከዛ አስቀድሞ የመረጣቸው እነሱን ያድናል። እንዴት ነው የሚያድነው የሚለው ላይ እግዚአብሔር አስቀድሞ ኦልሬዲ የመረጣቸው የተወሰኑ ሰዎች አሉ አይደል? የመጀመሪያው ነፃ ፈቃድ ጠፍቷል የሚለው ትምህርት ቶታል ዲፕራቪቲ ይባላል። ይህ የጸጋ ብቻ ትምህርት ቱሊፕ የሚባል ፖይንቶችን ነጥቦችን ይዞ መጥቷል። ቱሊፕ በካልቪኒስቶቹ ዘንድ ቱሊፕ ተብሎ የሚጠራ 5 ነጥብ ያለው ትምህርት አለ። ማለት ቱሊፕ TULIP እነዚህ ምህጻረ ቃል ናቸው። ምህጻረ ቃል ነው። ቱሊፕ ምህጻረ ቃል ነው። TULIP ቱሊፕ ምንድን ናቸው? እያንዳንዳቸው ምንድን ናቸው የሚለውን በቀላሉ እነግራችኋለሁ። እነዚህ ሙሉ በሙሉ የሚቀበሉት ካልቪኒስቶች ናቸው። ከነዚህ ውስጥ ብዙዎቹን ሉተራኖችን ይጋራሉ። በምን መልኩ ይጋራሉ ምናምን የሚለውን እነግራችኋለሁ። አሁን ጸጋ ብቻ ብሎ ስለተነሱና ጸጋ ብቻ ብሎ ስለተነሱ በምን ጸጋ ብቻ በምን እንደሚገለጥ ላሳያቸው። አንደኛ ቱሊፕ አይደለ የተባለው በቲ ነው የሚጀምረው። ቲ ማለት ቶታል ዲፕራቪቲ በሉተራኖቹ በብዛት በአብዛኛው አጠራር ቦንዴጅ ኦፍ ደ ዊል ይባላል። የፈቃድ እስራት በቃ ቅድም እንዳልኳቸው ምንም ሰው በመንፈሳዊ ነገር መፍቀድ አይችልም፣ ነፃ ፈቃድ የለውም የሚል ትምህርት ማለት ነው። ቶታል ዲፕራቪቲ ልክ እንደዚህ ነው። ታዲያ የሰው እንዴት ይዳል የሚለው ቅድም እንዳልኳችሁ እግዚአብሔር አስቀድሞ እርሱ በራሱ ፈቃድ ብቻ እንግዲህ ሰዎቹ ሲጀመሩ መፍቀድ ስለማይችሉ እግዚአብሔር ራሱ ይመርጣል። ከሰውየው ምንም ነገር ሳይታይ ምን እምነት፣ ፍላጎት፣ ፈቃድ ምንም ሳይታይ እግዚአብሔር አስቀድሞ ይመርጣል። እሱ ዩ ነው። ዩ ማለት አንኮንዲሽናል ኢሌክሽን ነው። ከሁኔታዎች ውጭ የሆነ የእግዚአብሔር ምርጫ፣ ከሁኔታዎች ውጭ የሆነ በሰውየው ላይ ምንም ሳይታይ ዝም ብሎ እግዚአብሔር ስለፈቀደ ብቻ በክርስቶስ በኩል የሆኑ ሰዎችን መርጧል። ውስን የሆኑ ሰዎችን ይሏችሁና ከዛ በኋላ ኦኬ የመረጣቸውን ሰዎች ነው ብቻ ነው የሚያድነው። ሌሎቹን ያድናል? አያድንም። የመረጣቸው ብቻ ስለሆነ የሚያድነው ይሉና እግዚአብሔር ደግሞ ኢየሱስን የላከው ለማዳን አይደለ? ሰዎችን ለማዳን የላከውና የሚሉት ደግሞ እነዚህ የተመረጡት ብቻ ከሆኑ ኢየሱስን መጥቶ ቤዛ የሆነው ለእነዚህ ለተመረጡት ብቻ ነው ብሎ ያስተምራሉ። ለሜተድ አቶንመንት TUL ቱሊፕ TULIP ለሜተድ አቶንመንት የሚሉት ነው። ይህም በአጭሩ ምንድን ነው? እግዚአብሔር ልጁ ኢየሱስን የላከው ለእነዚህ አስቀድሞ ለመረጣቸው ውስን ሰዎች ለማዳን ለመረጣቸው ውስን ሰዎች ነው። ስለዚህ ጌታ መጥቶ ቤዛ የሆነው ወይም የሞተውም እንግዲህ ሰዎችን ለማዳን ስለሆነ የሞተው ኢየሱስ የመጣውም የሞተውም ሰዎችን ለማዳን ስለሆነ የሚድኑት ደግሞ እነዚህ የተመረጡት ብቻ ስለሆኑ ለእነሱ ብቻ ነው ቤዛ ነው። ስለዛ ውስን የሆነ ቤዛነት ያለው ኢየሱስ ለተመረጡት ብቻ ነው የሞተው እንጂ ለሁሉም ለእያንዳንዱ ግለሰብ አልሞተም ብለው ያስተምራሉ። ከዚያስ ኢሬዚስተብል ግሬስ የሚባል አለ። ጸጋ ነው። ይህ ጸጋ እምቢ የማይባል ሊቃወሙት የማይችሉ ጸጋ ማለት ነው። ማለት እግዚአብሔር ለምሳሌ እዚህ ጋር ይሄ እግዚአብሔር የተወሰኑ ሰዎችን መርጧል ብያቸው አልነበረ? እግዚአብሔር የተወሰኑ ሰዎችን መርጦ ለማዳን ማለት ነው። ከመረጠ መረጠ ነው። ማናባህም እምቢ ማለት አትችልም። ይህ ጸጋ ኢሬዚስተብል ነው። እምቢ የማይባል ጸጋ ነው። ይመጣል፣ ይሰጣል። ከሞት ወደ ህይወት በቃ በራሱ በእግዚአብሔር ፈቃድ ስለሆነ በራሱ በእግዚአብሔር ፈቃድ ከሞት ወደ ህይወት ትመጣለህ። ኢሬዚስተብል ግሬስ ይባላል። እምቢ የማይባል ጸጋ እግዚአብሔር ይሰጣቸውና ዳግም ይወልዳቸዋል። እንደዛ የሚመረጣቸውን ሰዎች ለምን? ክርስቶስ ደግሞ ለእነርሱ ሞቷልና።
ለነማን? ለእነርሱ ብቻ። እግዚአብሔር አስቀድሞ ከወሰነ ደግሞ ወሰነ ነው። የእግዚአብሔርን ፈቃድ መቃወም አትችልም። ስለዚህ ጸጋውን ይሰጥሃል፣ እምቢ ማለት አትችልም። በቃ አለቀ። ራሱ ዳግም ይወልድህና እንድታምን ያደርጋል፣ ወይም እምነትን ይሰጥሃል። ከዚያስ በኋላ የመጨረሻዋ ፒ ናት። ቱሊፕ TULIP ፒ ወይም ፐርሰቨረንስ ማለት ነው። ፐርሰቨረንስ ኦፍ ሴንስ። እሱ ደግሞ ምንድነው? አንድ ጊዜ በእግዚአብሔር የተመረጡት እነዛ ከዛ ሁሉ ከወደቀው ከሙታን ውስጥ እግዚአብሔር የተወሰኑ ሰዎችን መረጠ። ጌታ ለነዛ ለተመረጡ ሰዎች ብቻ ሞተ። ከዛም ለነዛ ሰዎች እግዚአብሔር እምቢ መባል የማይችል ጸጋን እየሰጠ ዳግም ወልዶ እምነትን ሰጣቸው፣ አዳናቸው። ከዛም እነዚያን የተመረጡ ጥቂት እነዛን ሰዎችን ደግሞ በዚህ በጸጋው በኩል የዳኑትን እነሱን ደግሞ እስከ ዓለም ምንድነው እስከ ሕይወታቸው ፍጻሜ ድረስ ይጠብቃቸዋል። አንድ ጊዜ ከዳኑ በኋላ ድህነትን ሊያጡት አይችሉም። ድህነት አይታጣም። ዋንስ ሴቭድ ኦልዌይስ ሴቭድ። አንዴ ከዳንክ ሁሌም ዳንክ የሚል ትምህርትን ያስተምራሉ። ይህንን የተሳከረ ትምህርት እና የተወዛገበ ትምህርት ከታላቅ ይቅርታ ጋር የተወዛገበና የተሳከረ ነው። የተወዛገበና የተሳከረ ትምህርት በፕሮቴስታንት ውስጥ እናገኛለን። የጸጋ ብቻ ትምህርት መነሻ ማለት ጸጋ ብቻ የሚለው ትምህርት ይዟቸው የመጡ የወለዳቸው ነጥቦች ናቸው። እነዚህ ሁሉ አይተዋል። ከዚህ ሁሉ ከሞተው ዓለም ውስጥ ይኸው በጸጋ ብቻ ነው የተመረጥከው። ስለዚህም ክርስቶስ የሞተልህ በጸጋ ብቻ ስለተመረጥክ ነው። ይኸው እምቢ የማይባል ጸጋን ይሰጥሃል። አንተ ስለፈለክ አይደለም። እምቢ እንኳን ማለት መባል የማይችል አይነት ጸጋ አድርጎ ሰጥቷል። ስለዚህ በቃ ጸጋ ብቻ ከዛ በኋላ እስከ ዓለም ፍጻሜ ያስቆይሃል። እስከ ዓለም ይቅርታ እስከ ሕይወት ፍጻሜ የሚያስቆይህና ድህነትን እንዳታጡ ያደርጋል። እሱም በጸጋው ብቻ በጸጋው ብቻ። ጸጋ ብቻ የሚለውን ትምህርት የምንቃወመው ነፃ ፈቃድን ከሰው ላይ ዞር አድርጎ እግዚአብሔርን ሌላ አይነት አምላክ አድርጎ ስለሚስል ነው። የሆኑ ሰዎችን ለድህነት መርጦ በቃ ኦልሬዲ አዘጋጅቷል። ስለዚህ ውሃ በላህ ሌላ የሚል የሚያስደነግጥ የሚያስፈራ የሚያስቸብር ይህ መጽሐፍ ቅዱሳዊ የሆነ ትምህርትን ስለሚያስተምር እና የመጀመሪያ ነፃ ፈቃድ አለን ብለህ ካሳያቸው ማለት ነው። ወይም ነፃ ፈቃድ የለንም የሚለውን ትምህርታቸውን አንዴ ከመታኸው ሌላ ሁሉ ይፈርሳል። ምክንያቱም ሰው ነፃ ፈቃድ ካለው ምንድነው ከፊቱ የሚቀርብለትን አንዱን ሕይወትን ወይም ሞትን ይመርጣል። አለቀ። ስለዚህ ሁሉ ነገር በራሱ ላይም ይመሰረታል። ከእግዚአብሔር ይጀመራል። ከዛ በኋላ ሰውየው ለመዳን ራሱ ይመርጣል። ከመረጠ እዚህ ጋር ኮንዲሽናል ኢሌክሽን የሚባል ነገር አይኖርም። እግዚአብሔር አስቀድሞ ራሱ ወስኗል የሚል ነገር አይኖርም። ለምን? ሰዎቹ ራሳቸው ሲጀምር ነፃ ፈቃድ አለ ስላላቸው መምረጥ ይችላሉና እንዳትረሱ። ቅድመ ውሳኔ ይህኛው የቅድመ ውሳኔ ትምህርታቸው የመጣው እግዚአብሔር ሰው ምንድነው ይቅርታ ሰዎች ሁሉ ነፃ ፈቃድ አጥተዋል፣ ለመዳን እንኳን መፍቀድ አይችሉም፣ ፍላጎቱን ሊኖራቸው አይችልም በሚል ነገር ስለደመደሙ ለዛ ነው ቅድመ ውሳኔ የመጣው አንኮንዲሽናል ኢሌክሽን የመጣው። ስለዚህማ ሰው ነፃ ፈቃድ ካለው መምረጥ ይችላል። ስለዚህ አንኮንዲሽናል ኢሌክሽን አያስፈልግም፣ የለም። እንደ የፕሮቴስታንቱ የፕሮቴስታንቱ የቅድመ ውሳኔ ትምህርት ሀሰት ይሆናል። ይህችን ብቻ እንዲ ነፃ ፈቃድ እንዳለ ካሳየ ማለት ነው ካረጋገጥ ሌላውን ትመታለህ። ክርስቶስ ለጥቂቶች ብቻ ሊሞተው የሚባለው ውሸት ይሆናል። ለምን? ይኸው ሰው ነፃ ፈቃድ ካለው ነፃ ፈቃድ ያለው ነፃ ፈቃዱ ተጠቅሞ ሰው የትኛውም ሰው በክርስቶስ አምኖ እንዲድን ጌታ ለሁሉም ሰው ይሞታልና። ሌላው እምቢ የማይባል ጸጋ የሚባል ነገር የለም። ሰው ነፃ ፈቃድ ስላለው ከፈለገ እምቢ ይላል፣ ከፈለገ ይቀበላል። ስለዚህ ይህም ውሸት ይሆናል። ነፃ ፈቃድ እንዳለ ካሳየ ብቻ አስቡ፣ ሌላው እንዳለ እንዴት እንደምትመጣው። የመጨረሻው ደግሞ አንዴ ከዳንክ ድህነትን አታጣ የሚባሉ ነገር ነፃ ፈቃድ ካለው ድህነቱን ሊያጣም ይችላል፣ በድህነት ውስጥ ሊቀጥልም ይችላል። ነፃ ፈቃድ እንዳለ አንዴ ካሳየ ሌላውን ሁሉ ገደል መክተት ትችላለህ። ዋናው ቁም ነገር እዚህ ያላት ነፃ ፈቃድ አለ ወይስ የለም። አሁን ነፃ ፈቃድ የለም ብለው እንደሚያስተምሩ ነገር ያልቀሉ በቃ መሰረቷችን ነው። እችን ካፈረስ ሌላው ኦልሬዲ ባይ ዲፎልት ፈርሷል፣ ይፈርሳል። ከነፃ ፈቃድ ጋር በተያያዘ ማርቲን ሉተር እንዲህ ይላል። አንዴ ማርቲን ሉተር ቦንዴጅ ኦፍ ደ ዊል የተሰኘ መጽሐፍ አለው። ቦንዴጅ ኦፍ ደ ዊል የተሰኘ መጽሐፉ ወይም የፈቃድ እስራት ብዬ ተረጎምኩት በአማርኛ ትላለ። የፈቃድ እስራት ቦንዴጅ ኦፍ ደ ዊል የፈቃድ እስራት የሚለው መጽሐፉ የተጻፈበት ዋናው ምክንያት ሉተር በተነሳበት ጊዜ ይህንን የነፃ ፈቃድ ትምህርትን ይክድ ስለነበረ በሰዓቱ ኤራስመስ የሚባል አንድ ሰው ተነስቶ ነበር እና የዚህ የፕሮቴስታንቱን መነሳሳት ምናምን ሰማሁ በተወሰነ መልኩ ይደግፍ ነበር። ኤራስመስ የሚባለውም ሰውዬ ማለት ነው። እና ኤራስመስ ይህንን ነፃ ፈቃድን የሚቃወም ትምህርትን ግን ሲሰማ ኖ ማለት ጀመረ። ፍሪደም ኦፍ ደ ዊል ብሎ ጽሁፍን አዘጋጀ። ኤራስመስ ምን ብሎ አዘጋጀ?
የፈቃድ ነፃነት ፍሪደም ኦፍ ደ ዊል ብሎ መጽሐፍን አዘጋጀ። ሉተርን በሚነካ መልኩ ለስለሳ አድርጎ ቢሆንም እዚህ ጉዳይ ላይ የአባቶች ትምህርትም ነፃ ፈቃድ እንዳለ ነው ምናምን ብሎ ብቻ ይመስታል። የዛን ጊዜ ወዲያውኑ ሉተር እዚህ ጉዳይ ላይ ሪያክት አደረገ። በምን? በመጽሐፍ ምን ብሎ? ኤራስመስ ሲጽፍ እንዳትረሱ የፈቃድ ነፃነት ብሎ ነበረ። ፍሪደም ኦፍ ደ ዊል ብሎ ነበር የጻፈው። ሉተር ወዲያውኑ ቦንዴጅ ኦፍ ደ ዊል ወይም የፈቃድ እስራት፣ ያኛው የፈቃድ ነፃነት ብሎ ሲጽፍ፣ ይሄ ደግሞ ሉተር ደግሞ ውድግ ያደረግና የፈቃድ እስራት ብሎ መጽሐፍ ይጀምራል። ሲጽፍ ትንሽ ኤራስመስን በጣም በሚያናንቅ መልኩ እየተሳደበ በሚያናንቅ መልኩም ምንም በቃ ያልሆነ አስመስሎ ምናምን ለመጻፍ ይሞክራል። በጣም የሚያስገርመው ኤራስመስን ብቻ አይደለም። ኤራስመስ እንደው አባቶች እኮ እንደ አይነት ትምህርት አላስተማሩም፣ እንደው ነጻ ፍቃድ እንዳለ አባቶች አስተምሯል የሚል ነገር አንስቶ ስለነበረ ሉተር በዚህ በቦንዴጅ ኦፍ ዘ ዊል መጽሐፉ ላይ አባቶችንም ያራክስ ነበር። ይህንም በግልጽ እንናገራለን። ሉተር ራሱን ችሎ ጥሩ ነገሮች አሉት፣ መልካም ነገሮች አሉት፣ ሊኖሩት ይችላሉ፣ ኦፍኮርስ አሉት። ግን አባቶችን በማራከስም ደግሞ ይታወቃል። ማለት ያናንቃል። አባቶችን ሲያናንቅ ታይዋለህ። በጣም የእቡይ አይነት ጸባይ ታይበታል። አልፎ በጣም ይቅራ የትዕቢት አይነት ነገር የሆነ በጣም አሮጋንት ሊሆን ይችላል። እያየው ከሱ ትምህርት ጋር የሚቃወም ከሆነ ለምሳሌ እዚህ አሁን ቦንዴጅ ኦፍ ዘ ዊል መጽሐፉ ላይ አይ እነ ጄሮም ምናምን እኮ በቃ አባቶች ነጻ ፈቃድ እንዳለ አስተምረዋል ምናምን የሚል ነገር ስለተናገረ ኤራስመስ እሱ ግን ሲናገር ማለት ነው የራሱን ትምህርት ይሄ ነጻ ፈቃድ የለም የሚለውን ትምህርት ከአባቶች እያጣቀሰ ማሳየት ሲያቅተው ሲከብደው ሉተር አቅቶታል፣ ከብዶታል። አልጠቀሰም ራሱ አባት ባይዜ አውግስጢኖስ ነው የሚሉት። የአውግስጢኖስን ጉዳይ ደግሞ እነግራቸዋለሁ። እሺ ፔላጂያን ኮንትሮቨርሲ አሳያቸዋለሁ፣ እናጠናለን፣ አብረን እናያለን። ከአውግስጢኖስ ውጭ ማንንም አይጠቅስም፣ እሱም ጆን ካልቪን እና በጣም የሚያስገርማችሁ ይጠቅሳል ብላችሁ ስትጠብቁት ጭራሽ ምን ቢያደርግ ጥሩ ነው። ለምሳሌ ጄሮምን ያነሳና ጄሮምን አሁን ለምሳሌ ተመልከተው ይላል። ጄሮምን ለምሳሌ ተመልከተው ስለ ድንግልና የጻፈውን ያነሳና ጄሮም ድንግልና በጣም ከፍ የሚያደርግ ሰው ነው። ለምሳሌ ሰው በትዳር ምናምን ቢኖር ምድርን ይሞላል። እግዚአብሔር አምላክም በዘፍጥረት መጽሐፍ ላይ እንደተናገረው ብዙ ተባዙ ምድርን ሙሉ ብሏል። ወንድና ሴት አድርጎ ፈጥሯቸው። ስለዚህ ምድራዊ ጋብቻ ምድርን ይሞላል፣ ጋብቻ ምድርን ይሞላል ይልና ጄሮ ማለት ነው። ድንግልና ግን ሰማይን ይሞላል ይላል። አይቷል። ድንግልና በረከት የለውም እንዲህ እንዳትል፣ አረ ድንግልና በረከት አለው። በእውነት በሰማይ ቤት ተሞላበት አለ እንደዚህ ብሎ ይናገራል። ስለዚህ ድንግልና ከፍ የማድረግ ነገር ይታይበታል። በድንግልና ጸንቶ መኖርን ማለት ነው ጄሮ። ሉተር አሁን ይሄ ምንም እኮ ርዕሱ እኮ አይደለም አይደል? ይሄ ጉዳይ አሁን ያልኳቸው ጉዳይ ከዚህ ከነጻ ፈቃድ ጋር የሚያገኘው ነገር የለም። ግን ነጻ ፈቃድ ላይ ከአባቶች ኤራስመስ እያነሳ ሲያሳይ ማርቲን ሉተር ቀበል ሊያደርግና እንዳልኳቸው ይሄ የእቡይ ባህሪ እቡይ ነው እንዲህ የሚባለው ምንድን ነው? አሮ ነው ትዕቢት አይነት ነገር፣ በጣም ትዕቢተኛ የትዕቢት አይነት። እሱን የሚቃወም ነገር አይወድም። እሱን ከተቃወም ከሆነ የፈለገ ለመሄርሳን ሊቅ የኤርሳን አባት አትሆንም። አናንቆ አራክሶ ምንም ከርዕሱ ውጭ የሆነ ነገርም ሊያገናኝብህ ይችላል። ይኸው አሁን ለምሳሌ ጄሮምን እንደዛ ነው። ይህንን ርዕስ ያነሳና ስለ ነጻ ፈቃድ እየተወራ አሁን ቀደም ያልኳችሁ አሁን ጄሮምን ይኸው ጋብቻ ምድርን ይሞላል ካለ በኋላ ምንድነው ድንግልና ግን ሰማይን ይሞላል ይላል። ከዚህ በላይ የረከሰ ነገር ከንቱ ንግግር ምን አለ ይላል። እንዴ ማስረጃ ካለ አምጣ ብራዘር። ዝም ብለህ አባቶችን ማራከስ፣ መሳደብ፣ ማንቋሸሽ አይደለም። ሉተር እኔ ከዚህ ቤትም ብያቸዋለሁ በጣም ብዙ ጥሩ ነገር እኮ አለ። ግን ከእሱ ትምህርት ጋር ከተቃወምክ ያልቀልሃል። እንደዚህ የሚያራክስ እነ ጆን ካልቪንን ጨምሮ እነ ቅዱስ ዮሐንስ አፈወርቅን ሲያንቋሹት ያለ እሱ ነው። በቃ እንደዚህ አይነት ትምህርት በጣም የሚያስገርማችሁ ነገር ጆን ካልቪን እና ሉተር የአባቶች ጉዳይ ላይ ሲናገሩ እንዳልኳቸው ከአውግስጢኖስ ውጭ ምንም የሚጠቅሱትም ስለሌላቸው ስላላገኙም እንደው ፈልጉ አተውሉ። በነገራቸው ላይ ሳይፈልጉ ቀርቶ አይደለም፣ ትምህርታቸውን ቢደግፍላቸው ብዙ እኮ ደክመዋል። ግን ሲያዩ አባቶች ትምህርት እንደው ነጻ ፈቃድ እንዳለ የሚመስል ነገር የተናገሩት እና እነሱ ከክርስትና ይልቅ ወደ ፍልስፍና የወደቁ ናቸው ይላቸዋል አባቶችን። ከአውግስጢኖስ በፊት የነበሩ ያሁኑ ለ300 ዓመታት ሙሉ የነበሩ አባቶች ከክርስትና እምነት ወጥተው በፍልስፍና ውስጥ ሲወድቁ ማነው አውግስጢኖስ እና ጆን ካልቪን ከሉተር ጋር ሆኖ እነሱ ትክክል ናቸው።
ኦኬ እሺ እንበሉና አውክስ ማን ነው ጆን ካልቪን እና ሉተር እነሱ ግን በጣም ክርስቲያን ናቸው። ከ1600 ዓመት በኋላ ከክርስትና ጅማሩ 1600 ዓመት በኋላ ተነስተው ኢማጂን እንደዚህ አይነት አደገኛ ጀጅመንት ሲሰጡ ሰው ሉተር እንደዚህ አለ። ቦንዴጅ ኦፍ ዘ ዊል የመጀመሪያው ክፍል ሴክሽን 23 ላይ 23ኛው ሴክሽን ላይ እንዲህ ይላል። ሰው ይላል ሰው ከነጻ ፍቃድ ጋር በተያዘ ማለት ነው ድህነቱ ወይም መዳኑ ማለት ነው መዳኑ ከራሱ ጥንካሬ ሀሳብ ይልና ፈቃድ ሰው መዳኑ ከራሱ ፈቃድ እና ስራ ሙሉ በሙሉ ውጪ እንደሆነና ይልቁንም በሌላ ማለትም በእግዚአብሔር ብቻ ሀሳብ ፈቃድ እና ስራ ላይ ጥገኛ እንደሆነ እስካላወቀ ድረስ ዝቅ ሊል አይችልም ይላል። ሰው ዝቅ ሊል የሚችለው ድህነቱ ከራሱ ፈቃድ ውጭ ከራሱ ፍላጎት ውጭ እንዲህ የሚለው ሰው መዳኑ ከራሱ ጥንካሬ እሱ በጥንካሬያችን አላንም፣ ኦፍኮርስ በስራችንም አላንም፣ እዚህ ላይ እንስማማለን። ግን ያለ ፍላጎታችን ያለ ፈቃዳችን ድነናል የሚለው ግን ውሸት ነው። ይህ የሉተር ትምህርት ነው። ይህ የፕሮቴስታንቶች ትምህርት ነው። የክርስትና ትምህርት አይደለም። የመጽሐፍ ቅዱስ ትምህርት አይደለም። በመጽሐፍ ቅዱስ ላይ ያለ ፈቃዳችን ዳንን፣ ያለ ፍላጎታችን ዳንን የሚባል ነገር የለም። ሰው ፈቃዱ ፍላጎቱ በዛ ደረጃ አይደለም ያጣው። ምን አላጣው የሚለው እናያለን። ኤኒዌይስ ምን አለ? ሰው መዳኑ አለ ከራሱ ጥንካሬ ሀሳብ፣ ፍላጎት፣ ፈቃድና ስራ ሙሉ በሙሉ ውጭ ከፍላጎታችንም ከፈቃዳችንም ሙሉ በሙሉ ውጭ ውጭ እንደሆነና ይልቁንም በሌላ ማለትም በእግዚአብሔር ብቻ ሀሳብ፣ ፈቃድ እና ስራ ላይ ጥገኛ እንደሆነ እስካላወቀ ድረስ ዝቅ ሊል አይችልም ይላል በትህትና ማለት ነው። ስለዚህ ለሉተር የሰው መዳኑ ሙሉ በሙሉ ከራሱ ፍላጎትና ፈቃድ ውጭ። ኦኬ እንዲህ ላይ እዛው ቦንዴጅ ኦፍ ዘ ዊል ላይ በተደጋጋሚ በርካታ ነገሮችን ያስቀምጣል። ኢቨን እዛው መግቢያው ላይ ማለት ነው ቦንዴጅ ኦፍ ዘ ዊል መግቢያው ላይ ነፃ ፈቃድ ግልጽ የሆነ ውሸት ነው እያለ ይናገራል። ነፃ ፈቃድ ግልጽ የሆነ ውሸት ነው ቃል በቃል እንደዚህ ላይ ነፃ ፈቃድ ግልጽ የሆነ ውሸት ነው ይላል። ስለዚህ ነፃ ፈቃድን ይቃወማል። ስለዚህ ከማርቲን ሉተር ሊካሳያችሁ በሉተር በኩል የመጡ ሉተራን የሚባሉ አሁን አሉ አይደል? እነሱ የእምነት መግለጫችን ብለው የያዟቸው የተለያዩ መጽሐፍት አሉ። ቡክ ኦፍ ኮንኮርድ እዛ ላይ የተካተቱ የኦግስበርጉ የእምነት መግለጫ አለ። ቀደምት በፕሮቴስታንት ውስጥ ቀደምት ከሚባሉት ውስጥ ቀደምት ከሚባሉ የእምነት መግለጫዎች ውስጥ አንዱ የኦግስበርግ የእምነት መግለጫ ነው። የሉተራኖች ነው። እንዲህ ይላል። እሺ አንዴ የኦግስበርጉ የእምነት መግለጫ 18ኛው አንቀጽ ላይ እንዲህ ይላል። ነፃ ፈቃድን በተመለከተ የሰው ፈቃድ ህዝባዊ ጽድቅን ሲቪክ ራይቸስነስ ማለት ነው። ነፃ ፈቃድን በተመለከተ ተመልከቱ። ነፃ ፈቃድን በተመለከተ የሰው ፈቃድ ህዝባዊ ጽድቅን ለመስራት እና ለአመክንዮ የሚገዙ ነገሮችን ለመምረጥ የተወሰነ ነፃነት አለው ብለው ያስተምራሉ። የተወሰነ ነፃነት አለው ብሎ ያስተምሩ የለ እንዲያክል? አዎ ያስተምራሉ። ምን ላይ አለ? ህዝባዊ ጽድቅን ማለት ዝም ብሎ ፐብሊክ የሆነውን እዚህ ምንድነው ኖርማል። አሁን ለምሳሌ እርሻ ሊሄድ አልሂድ ምሳሌ የሚሰጡት እርሻ ሊሄድ አልሂድ ምናምን የሚሉትን ስለሆነ ነው ይህ ነገር የተጠቀሙት። የሆነ ነገር ላድርግ አላድርግ፣ ወይም ደግሞ ለምሳሌ በዚች በሀገሪቷ ውስጥ ስትተዳደር ብትገድል ትታሰራለህ አይደለ? ትታሰራለህ። ስለዚህ ላለመታሰር ስትል ላትገድል ትችላለህ። ግን ይህ እንደ መልካም ነገር አይቆጠርም በእግዚአብሔር ዘንድ ማለት ነው። ላለመታሰር ስትል አለመግደል እንደ መልካም በእግዚአብሔር ዘንድ የሚቆጠርልህ አይደለም። ስለዚህ መንፈሳዊ መልካም ተብሎ አይጠራም። እንደነዚህ ነገሮችን ሊያደርግ ይችል ይሆናል። የስ የተወሰነ ነፃነት አለው። ለዚህም ቢሆን የተወሰነ ነፃነት አለው ብለው ያስተምራሉ። ይሁን እንጂ ያለ መንፈስ ቅዱስ ሚኒ መንፈስ ቅዱስ መጥቶ ዳግም ሳይወልድ ማለት ነው የእግዚአብሔርን ጽድቅ ወይም ራይቸስነስ ወይም መንፈሳዊውን ጽድቅ ለመስራት ኃይል አይኖርም። ለዛ የተወሰነ ነፃነት አለው። እዚህ ላይ ግን ወፍ ምክንያቱስ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 14 ላይ ያሉን ያለ አግባብ ይጠቅሳሉ። ምን የሚለውን ያው ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም ስለሚል በቃ ሊቀበል አይችልም። አንድ ሰው በቃ አንድ ኖርማል ፍጥረታዊ ሰው ምንም የእግዚአብሔር ነገር ሊቀበል አይችልም። የሚጠቅስ ምን ማለት ነው የሚለውን በቀጣይ ያሳያቸዋል። የሚጠቅሷቸው እንዳለ ጥቅሶች እናነሳቸዋለን፣ እናያቸዋለን።
ነገር ግን ይህ ጽድቅ በልብ ውስጥ የሚፈጠረው ሰው በቃሉ አማካኝነት መንፈስ ቅዱስን በሚቀበልበት ጊዜ ነው ይላል። እንዲህ አይነት ነገር ማግኘት የሚጀምረው አስቀድሞ እርሱ ምን ሲያደርግ በቃሉ አማካኝነት ማለት የሆነ ወንጌል ሲሰበክ ይላሉ ሉትራኖች። ቃሉ ልክ ሲሰበክ በዛ በስብከት ውስጥ መንፈስ ቅዱስ መጥቶ ሰውየውን ያገኘዋል። መጥቶ ምንም ያለ ሰውየው ፍቃድ ማለት ነው ወይም ያለ ሰውየው ፍላጎት ምንም ያለ ሰውየው ትብብር ምንም ያለ ሰውየው ትብብር መንፈስ ይመጣና ይቀይራል ሰውየውን። ከዛን እንደዚህ መልካም ነገሮችን ማድረግ እንዲጀምር ያደርገዋል። ይህ የኦግስበርጉ የእምነት መግለጫ ነው። ተጨማሪ ፎርሙላ ኦፍ ኮንኮርድ ላይ በግልጽ ብዙ ነገሮች ተቀምጠዋል። ፎርሙላ ኦፍ ኮንኮርድ የሚል መጽሐፍ አላቸው ሉተራኖች እና ይህ ፎርሙላ ኦፍ ኮንኮርድ 2 ክፍል አለው። እንግዲህ እነዚህ ስለ ሰዎች በደንብ ማወቅ የምትፈልጉ ከሆነ ማለት ነው ፎርሙላ ኦፍ ኮንኮርድ የተባለው መጽሐፍ 2 ክፍል አለው። ኤፒቶም እና ሶሊድ ዲክላሬሽን የተሰኘ ኤፒቶም አጠር ያለ አነስ ያለ ነገርም የተለያዩ ጉዳዮች ላይ ለምሳሌ ስለ ውርስ ኃጢአት፣ ስለ ነጻ ፈቃድ ምናምን የተለያዩ ርዕሶችን ሰጥቶ በኋላ 11ኛው ክፍል ላይ ቲንክ ስለ ቅድመ ውሳኔ ምናምን ዝርዝር አድርጎ ያስቀምጡበት ነው። አጠር አድርጎ ያስቀምጠዋል እና ሲያስቀምጡ ለምሳሌ ስለ ነጻ ፈቃድ ከሆነ የሚቀበሉትና የማይቀበሉትን እየለዩ ያስቀምጣሉ። አሉታዊ ሀሳብና አዎንታዊ ሀሳብ እያሉ ይህንን እንዲህ የሚለውን እንቀበላለን፣ እንዲህ ብለን እናምናለን፣ እንዲህ ብለን እናምናለን። በጎን ደግሞ እንዲህ የሚሉትን እንቃወማለን። ይሄ ኔጌቲቭ የሚያደርጉትን ኔጌቲቭ የሆነውን ተሲስ በዚህ መልኩ ያስቀምጣሉ። ፖዚቲቭ የሆነውን ተሲስ ደግሞ ቅድም እንዳልኳቸው ይህንን እንቀበላለን እያሉ የሚያስቀምጡት አለ። በጎን ደግሞ ይህንን አንቀበልም እንዲህ የሚሉትን እንቃወማለን እያሉ ደግሞ ያስቀምጡበት ክፍል ነው። አሁን ይህ ኤፒቶም የሚባለው ሶሊድ ዲክላሬሽን የሚባለው ሁለቱም ክፍሎች ይሄ ነው ይዘታቸው። ግን ሶሊድ ዲክላሬሽን የሚባለው ሰፋ ያለ ማብራሪያም አለው። የተለያዩ የመጽሐፍ ቅዱስ ማጣቀሻዎችንም ለማስቀመጥ ይሞክራል። እሺ አሁን ከዚህ መጽሐፍ ውስጥ አሁን ከነገርኳችሁ ከዚህ ከፎርሙላ ኦፍ ኮንኮርድ ወይም የስምምነቱ መሰረታዊ መመሪያ ተብሎ ተተርጉሟል። ከዛ ውስጥ ለምሳሌ አንድ ላንብላችሁ እስቲ። የስምምነቱ መሰረታዊ መመሪያ ወይም ፎርሙላ ኦፍ ኮንኮርድ የመጀመሪያው አንቀጽ ስለ ውርስ ኃጢአት የተናገሩበት ክፍል አሉታዊ ሀሳቦች 6ኛው አንቀጽ ላይ እንዲህ ይላል። በተመሳሳይ ሁኔታ ዳግም ያልተወለደ ሰው ይላል። ተመልከቷ፣ በደንባሪያዎች ስሙ ጋይዝ፣ ምንድነው በደንባሪያዎች ስሙ? ዳግም ያልተወለደ ሰው ምን ያላደረገ? ዳግም ያልተወለደ ሰው ዳግም ያልተወለደ ሰው ፈቃድ ከእግዚአብሔር ዘበር ያለ ብቻ ሳይሆን የእግዚአብሔር ጠላትም መሆኑ የሰው ልብ ሀሳብ ከታናሽነቱ ጀምሮ ክፉ ነውና እንደሚለው ክፉና ከእግዚአብሔር ተቃራኒ የሆነውን ማንኛውንም ለማድረግ ምኞትና ፈቃድ ብቻ ያለው እንደሆነ እናምናለን፣ እናስተምራለን፣ እናሳውቃለንም ይላል። ተመልከቱ። በተመሳሳይ ሁኔታ ዳግም ምን ያልተወለደ ሰው ዳግም ካልተወለድክ ምንድን አንተ ከእግዚአብሔር ሀሳብ ዘወር ያልክ ብቻ አይደለም፣ የእግዚአብሔር ጠላትን ብቻ ነው። ስለዚህ የሚያስበው ክፋትን ምናምን ብቻ እንጂ ሌላ ምንም ነገር ማግኘት ምንም ነገር መፈለግ አይችልም። ምን ያላለ ሰው? ዳግም ያልተወለደ ሰው። ስለዛ ዳግም የተወለዳችሁ ትፈልጋችሁ አይደለም ማለት ነው። በእነዚህ ሰዎች ትምህርት ሰው ዳግም የተወለደው ፈልጎ አይደለም። ምክንያቱም ዳግም ያልተወለደ ሰው በቃ ለእግዚአብሔር ጠላት ብቻ ነው የሚሆነው። መፈለግ አይችልም፣ ጥሩ ነገር መመኘት አይችልም፣ እግዚአብሔር መናፈቅ አይችልም፣ ጌታ ሆይ ማረኝ ማለት አይችልም፣ ንስሐ መግባት አይችልም፣ ማመን አይችልም። ዳግም ያልተወለደ ሰው ፈቃዱ ምንድን ነው አለ? ዳግም ያልተወለደ ሰው ፈቃዱ ከእግዚአብሔር ዘወር ያለ ብቻ ሳይሆን የእግዚአብሔር ጠላትም ነው። ፈቃድህ ራሱ የእግዚአብሔር ጠላት ነው። ስለዛ ምንም መቀበል አትችልም የእግዚአብሔር ነገር ዳግም ካልተወለድክ በስተቀር። እሺ ዳግም እንዴት ልወለድ ታዲያ ካልክ ቅድም እንዳልኩ ነው ትምህርታቸው አስቀድሞ እግዚአብሔር የወሰናቸው ሰዎች መንፈሱን ይልካል። በቃል በሚሰበከው ቃል በኩል ለሉትራኖች በተለይ ማለት ነው የሆነ ኢንስትሩመንት ስለሚፈልግ መሳሪያ ስለሚፈልግ መንፈሱን ለመላክ የሆነ ወንጌል ሲሰበክ ሰውየው ይሰማል እና በዛ በሚሰማው ወንጌል ውስጥ እግዚአብሔር መንፈሱን ልኮ ሰውየውን ዳግም ይወልደዋል። ያኔ እንዲፈቅድ ያደርገዋል፣ ፈቃዱን ያክመዋል እንጂ ያ ፈቃድ ዳግም እስካልተወለደ ድረስ በቃ ሙት ነው። ስለዚህ ሰው ፈቅዶ ዳግም መወለድ አይችልም ብሎ ያስተምራል። ከዚህ አንጻር ሰው ፈቅዶ ፈልጎ ዳግም አይወለድም ያለ ፈቃዱ ያለ ፍላጎቱ። እሺ ተጨማሪ እዛው ፎርሙላ ኦፍ ኮንኮርድ እዛው አሉታዊ ሀሳቦች 9ኛው ላይም እንዲህ ይላል። አሁንም በተመሳሳይ ሁኔታ ይልና ዶክተር ሉተር ማርቲን ሉተር የሚጠቅሱ እና እዛው ጋር ዶክተር ሉተር በመለወጥ ወይም በኮንቨርሽን ሰዓት ማለት ነው ሰውየው ሲለወጥ ልክ መንፈሱ ልኩ የሰውየው ሲለውጠው ኦልሬዲ ፈቃዱ ሞቷል ብያችኋል ነበር እንደዛ ብለውን የለ ልክ እሱ ሲለውጠው በመለወጥ ሰዓት ማለት ነው ዶክተር ሉተር በመለወጥ ሂደት ውስጥ
የሰው ፈቃድ ሰውየው ሲለወጥ ፈቃዱ እንዴት ነው? የሰው ፈቃድ ፓሲቭ ብቻ ነው ብሎ በሚጽፍበት ጊዜ ብሎ ይጀምራል። ምንድነው ፓሲቭ ብቻ ነው የሰው ፈቃድ ማለት? ተደራጊ ብቻ ነው። በቃ ፈቃድ አለ። አንተ ለምሳሌ ያ ፈቃድ አሜን ጌታ አድነኝ ማለት አይችልም። በቃ ምንም ሮቦት ነው፣ ጸጥ። እግዚአብሔር ጸጋ ይመጣና በቃ ሰውየው ዝም ብሎ ያደርጋል። እዚህ ጋር ሰውየው መተባበር አይችልም ማለት እሺ አሜን አድነኝ ጌታ ብሎ መፍቀድ አይችልም። በቃ ፓሲቭ ነው፣ ተደራጊ ብቻ ነው፣ አክቲቭ አይደለም። ፈቃድ አክቲቭ ነው ሲባል ተሳትፎ አለው። አሜን ጌታ አድነኝ፣ እሺ አሜን ብሎ ጸጋውን ይቀበላል። ግን ጸጋውን መቀበል አይችልም። ይሄ ፈቃድ ብለውናል። ኦልሬዲ ፓሲቭ ነው፣ መቀበል አይችልም። ኦልሬዲ ሞታል። ስለዛ ለምሳሌ አንድ ሰው ቢሞት በቃ ሙሉ በሙሉ ቢሞት እግዚአብሔር ያንን ሰው ለማዳን ቢመጣ ያ ሰውዬ አሜን አድነኝ አይሉ ማለት በቃ ራሱ ዝም ብሎ እግዚአብሔር ያድነውና ተነስ ተመላለስ ነው የሚለው። ልክ እንደዛ ነው። ጸጋውንም ሲሰጥ በቃ ያ ሰውዬ መቀበል አይችልም። መጀመሪያ በቃ ብሎ እዛው ጋር አብሮ አንድ ላይ ሊሆን ይችላል። እምነትን የሚሰጧል በቃ እንዲያምን ያደርጓል ምናምን ብሎ ያስተምራሉ። ስለዛ ሉተር ምን አላሉ? ዶክተር ሉተር በሰው መለወጥ ሂደት ውስጥ ማለት ሰው ልክ ሲለወጥ ዳግም ሲወለድ ማለት ነው የሰው ፈቃድ ተደራጊ ብቻ ነው፣ ፓሲቭ ብቻ ነው ብሎ በሚጽፍበት ጊዜ ብሎ ይጀምሩና ምን ይላል? በሚደመጠው ቃል በቃል ስብከት ማለት ነው። በሚደመጠው ቃል ወይም በቅዱሳት ሚስጥራት አገልግሎት ያው እነሱ በጥምቀት ውስጥ የእግዚአብሔር ጸጋ ሊሰጥ ይችላል ብሎ ስለሚያስተምሩ ወይም በቅዱሳት ሚስጥራት አገልግሎት አማካኝነት የእግዚአብሔር መንፈስ የሰውን ፈቃድ በሚይዝበትና አዲስ ልደትንና መለወጥን በሚያስገኝበትና በሚያከናውንበት እንዲሁም በመለኮታዊ ኃይሉና ተግባሩ ብቻ የሰውን ፈቃድ በሚለውጥበትና በሚያድስበት ጊዜ የታደሰው የሰው ፈቃድ ጸጋን መቀበል ብቻ ሳይሆን ከእርሱ የሚመነጩት ስራዎች ውስጥም ከመንፈስ ቅዱስ ጋር ስለሚተባበር የእግዚአብሔር መንፈስ ቅዱስ መሳሪያና መጠቀሚያ ይሆናል ብሎ ያስተምራል። መቼ ነው የሚሆነው? አስቀድሞ መጀመሪያ መንፈሱ መጥቶ ፈቃዱን ይይዘዋል። ፈቃዱን ይይዝና የሰውን ፈቃድ በሚይዝበትና አዲስ ልደትን እንዲሁም መለወጥን በሚያስገኝበት ጊዜ አዲስ ልደትን ማለት ዳግም ልደትን ማለት ነው። ዳግመኛ የሚወለዱ ሰው ያለ ፈቃዱ ነው። መንፈሱ ራሱ መጥቶ በቃ እግዚአብሔር አስቀድሞ ወስኗል፣ ኦልሬዲ ወስኗል። ስለዚህ መጥቶ ይይዘዋል። አዲስ ልደትን ዳግም ልደትን ይሰጠዋል። እሺ መለወጥን ያስገኝለታል። እንዲያለም ነገር ሲያከናውን ያኔ ጸጋውን ከዛ በኋላ ስለሚፈወስ ፈቃዱ ሲፈወስለት ጸጋን መቀበል ብቻ ሳይሆን ከእርሱ የሚመነጩ ስራዎችን እየሰራ መተባበር ይጀምራል። ከዛ በፊት ግን አዲስ ልደትን ሲሰጠው ምን ስለሆነ በቃ በራሱ ብቻ ነው። ተጨማሪ አንድ ብቻ ልስጣችሁ ከሉተር አንድ ብቻ ልስጣችሁ። ፎርሙላ ኦፍ ኮንኮርድ አሁንም ሶሊድ ዲክላሬሽን ላይ ደግሞ ሁለተኛው አንቀጽ ላይ 5ኛው ቁጥር ላይ ስለ ነጻ ፈቃድ የተነገረበት ክፍል ማለት ነው። ሶሊድ ዲክላሬሽን ላይ ነው ይሄኛው። እንዲህ ይላል። ንጹሐን የሆኑ የኦግስበርግ የእምነት መግለጫ መምህራን ያስተማሩትና የደከሙለት ነገር ይላል። ንጹሐን የሆኑ የማን መምህራን? የኦግስበርግ የእምነት መግለጫ መጀመሪያ የጠቀስኩላችሁ ስል ነው። ቀደምት የሆነው የእምነት የፕሮቴስታንቶች የሉተራኖች በተለይ የሉተራኖች የእምነት መግለጫቸው ነው እና እሱም መቀበል ያው እንደ ግድ ነው። በተለይ ኮንፌሽናል ሉተራን ለመሆን ማለት ነው። ንጹሐን የሆኑ የኦግስበርግ የእምነት መግለጫ መምህራን ያስተማሩትና የደከሙለት ነገር ይላሉ። እሺ በመጀመሪያ በመጀመሪያዎቹ በወላጆቻችን በአዳምና በሔዋን ማለት ነው ውድቀት ምክንያት ሰው ክፉኛ በመበከሉ ከመለወጣችንና ከነፍሳችን መዳን ጋር በተያያዘ ለመለኮታዊው ነገር በተፈጥሮ እውር ነው፣ ብላይንድ ነው ማለት ነው። ይህም የእግዚአብሔር ቃል በሚሰበክበት ጊዜ አያስተውለውም፣ ሊያስተውለውም አይችልም። ይልቁንም እንደ ሞኝነት ይቆጥረዋል። ከምን በፊት? ከመለወጣችንና ከነፍሳችን መዳን ጋር በተያያዘ አይቷል። ለመለወጥ ስትፈልግ ነፍስ ልትድን ስትል ለመለኮታዊ ነገር ምንም አይነት ነገር መቀበልን አትችልም። እውር ነው ምናምን በቃ ምንም መቀበል አትችልም። ስለዚህ በራሱ ወደ እግዚአብሔር ሊቀርብም አይችልም ይልና ይልቁንም በሚሰበከውና በሚሰማው ቃል በኩል በመንፈስ ቅዱስ ኃይል ከንጹህ ጸጋ የተነሳ ከምን የተነሳ
ከፒውር ግሬስ ከንጹህ ጸጋ የተነሳ ብቻ ማለት ነው። ያለ ሰውየው ምንም አይነት የፈቃድ ትብብር ምንም አይነት የፈቃድ ትብብር ስለዚህ ሰውየው ሳይፈቅድ ምን ሳይል ሰውየው ስለፈቀደ በፍጹም አይደለም። ያለምንም የሰውየው የፈቃድ ትብብር እስኪለወጥ አማኝ እስኪሆን ወይም እምነት እስኪሰጠው ዳግም እስኪወለድ እና እስኪታደስ ድረስ የእግዚአብሔር ጠላት እንደሆነ ይቆያል። እስከዛ ድረስ የእግዚአብሔር ጠላት ምን እስኪሆን ድረስ ያለ ሰውየው ምንም አይነት የፈቃድ ትብብር ምን እስኪሆን እስቲ ንገሩኝ። ያለ ሰውየው ምንም አይነት የፈቃድ ትብብር አማኝ እስኪሆን። አማኝ ሆኖ ያለ ፈቃድ ትብብር ነው። ፈቅዶ አይደለም አማኝ ሆኖ እሱማ አይችልም። መፍቀድ ፈቅዶ ማመን አይችልም። ያለ ሰውየው የፈቃድ ትብብር እስኪለወጥ ድረስ ይላል። ሰውየው የተለወጠው በፈቃዱ አይደለም እያለ ነው። ያለ ሰውየው የፈቃድ ትብብር ዳግም እስኪወለድ ይላል። ዳግም የተወለደው በሰውየው የፈቃድ ትብብር አይደለም። ይኸው ሶሊ ዴክላሬሽን ኮንሰርኒንግ ፍሪ ዊል ላይ በግልጽ 5ኛው አንቀጽ ላይ አለ። ይሄ የሉትራኖቹ ትምህርት ነው። የሉትራኖቹ ትምህርት በግልጽ እንደዚህ ካየን ነጻ ፈቃድ ያላቸውን ትምህርት ካልቪኒስቶቹ ደግሞ ጆን ካልቪን በተደጋጋሚ እዚህ ጉዳይ ላይ እንኳን አይታመም በግልጽ የሚያስተምረው። ለምሳሌ ጆን ካልቪን እንደው ለማሳያ ያህል ግን ኢንስቲትዩትስ ኦፍ ክርስቲያን ሪሊጅን ጽሁፉ ላይ እውቁ የሆነ መጽሐፉ ነው። ኢንስቲትዩትስ ኦፍ ክርስቲያን ሪሊጅን የተሰኘ መጽሐፍ አለው። ሁለተኛው መጽሐፍ ላይ ቦክቱ ሁለተኛው ምዕራፍ ቻፕተር 2 10ኛው አንቀጽ ላይ እንዲህ ይላል። 10ኛው ቁጥር ላይ የነጻ ፈቃድ ትምህርት ይላል። ቅድም ያልኳችሁ ማለት ነው። የነጻ ፈቃድ ትምህርት ሁሌም ቢሆን የእግዚአብሔርን ክብር የመስረቅ ስጋት ውስጥ ያለን ይላል። ለእነርሱ በቃ ነጻ ፈቃድ አለ ማለት የእግዚአብሔርን ክብር እንደመስረቅ ነው። በቃ የእግዚአብሔርን ክብር እንደመስረቅ ነው። ነጻ ፈቃድ አለ፣ የእግዚአብሔር ክብር ትሰርቃለ። ክብር ለእግዚአብሔር ብቻ የሚሉት ነጻ ፈቃድን ስለሚክዱ ነው። በዛ ነው አሁን ክብር ለእግዚአብሔር ብቻ ሲል አሁን ይሄ ቃሉ ደስል ለምሳሌ እንደው ያዳነን እግዚአብሔር ነው። ከእኛ ምን አይቶ እንደው አሁን በእኛ ዘንድ እየታየ መልካም ስራ አለ? አረ በፍጹም በቃ ላድናችሁ ሁሉ መጣ ራሱ እግዚአብሔር አምላክ። አረ በመዳናችን ውስጥስ ክብር ለእርሱ ብቻ ሚል አንድ ሰው እሰየት አባቱ ትክክል ነህ በእውነት አፌ ቁርጥ ይበል ልትለውም ትችል ይሆናል። ግን እነዚህ ሰዎች ክብር ለእግዚአብሔር ብቻ ብለው ሲነሱ ክብር ለእግዚአብሔር ብቻ የተባለው ትምህርት የተመሰረተው በጸጋ ብቻ ትምህርት ላይ ነው። ራሱ ብዙ ፕሮቴስታንቶች አታውቁም፣ ግን የተመሰረተው በጸጋ ብቻ ትምህርት ላይ ነው። ከጸጋ ብቻ ትምህርት ጋር በጣም ሪሌትድ ነው። ክብር ለእግዚአብሔር ብቻ የሚለውና ጸጋ ብቻ የሚለው ትምህርት አይነጣጠሉም እኮ። ጸጋ ብቻ የሚለው ትምህርት ደግሞ ነጻ ፈቃድን የሚጋፋ ነው። ነጻ ፈቃድ የለህም በቃ እግዚአብሔር እርሱ ባውቀ ሞነርጂዝም ይባላል። ቅድም ብያቸዋለሁ። ሞነርጂዝም ማለት ሞኖ ከአንድ በኩል ብቻ የሆነ ማለት ነው። ሞኖ አንድ ብቻ ነጠላ የሆነ ከአንድ ሰይድ ብቻ የሆነ ማለት ነው። ዘን ኤነርጂ ደግሞ ስራ ነው። በአንድ በኩል ብቻ የተደረገ ስራ፣ በእግዚአብሔር በኩል ብቻ የተደረገ ስራ ድህነት ላይ በሰዎች ሳይድ ፈቃድም ጭምር የለም፣ ፍላጎት ጭምር የለም። ፈልጌ እኔ ዳንኩት ፈልግ አልዳንኩም እግዚአብሔር አስቀድሞ ስለወሰነብን። እኔ ፈቅጄ ወንጌል ሰምቼ እምነት ከመስማት ነው መስማትም በእግዚአብሔር ካለው ይላል እኮ መጽሐፍ ብትል ጴንጤ ወንድሜ አይደለም ነው የምትባለው። ፕሮቴስታንቲዝም ልክ ሲነሳ ጸጋ ብቻ የሚለው ትምህርት እንደዛ አይደለም። ዝም ብለህ አንተ ቃሉን ተቀብለህ መጥተሃል እንጂ ብዙ ጴንጤ ወንድሞች ይህንን ነጻ ፈቃድ ትምህርት እንደው ነጻ ፈቃድ አለን ብሎ ያስተምራሉ ይመስለኛል። ነጻ ፈቃድ እንዳለን እናምናለን የሚሉ ይመስለኛል። የራሳቸው እምነት ራሳቸው ይመስሉ አያገባኝም። የእምነት መግለጫ ምናምን በዛ ደረጃ ኮንፌሽናል ስላሉ የእምነት መግለጫ ዛ ደረጃ ስለሌላቸው ጴንጤዎች ስለነሱ ራሳቸው ይመስሉ። የእምነት መግለጫ ያላቸው ፕሮቴስታንቶች ግን ኮንፌሽናል የሆኑ ሉትራኖች እና ሌሎች ሪፎርመሮች ምናምኖች ግን በግልጽ የነገሩ ነጻ ፈቃድ የለም የሚለው ትምህርት የጸጋ ብቻ ትምህርት ዋና መሰረቱ ነው። ነጻ ፈቃድ የለንም። ስለዚህ ክብር ለእግዚአብሔር። ነጻ ፈቃድ አለኝ ብለህ የምታስብ ከሆነ ግን ጆን ካልቪን ምን ይላል? የነጻ ፈቃድ ትምህርት ሁሌም ቢሆን የእግዚአብሔርን ክብር የመስረቅ ስጋት ውስጥ ያለን ይላል እና ሌላ ነገሮችንም ይናገራል። እሺ እንጨርሳለን። በቃ አሁን ዛሬ የምናደርገው ምንድን ነው? በእነሱ ዘንድ የሚሰጡን ይህን ትምህርት እንጨርስና እንደዚህ ጠቅላላ አድርገን ነው። ከዛ ቀጣይ ጌታ ቢረዳን ደግሞ ከመጽሐፍ ቅዱስ እንመዝነዋለን። የክርስትናውን ትምህርት በደንብ እንማማራለን። የእነሱን ትምህርት ግን ዛሬ በቃ በደንብ እንዲሆንና እዚህ ጋር በቃ እናጠቃለዋለን ማለት ነው። እሺ በካልቪኒስቶቹ ዘንድ ቤቶስን እንጥቀስ። የዶርት ሲኖድ የሚባል አላቸው።
የዶርት ሲኖድ አነሳሱ እንዴት ነው? አሁን ከላይ ስለ ጆን ካልቪን ነገራችሁ የለ እና የካልቪን እንደዚህ ያለውን ትምህርት የነጻ ፍቃድን የማቃለል ምናምን ትምህርት እሱን ይዘው የቆዩ ሰዎች ነበሩ። ካልቪኒስቶች ናቸው። ስለዚ በእሱ ሳይድ የሚመዘዙ ማለት ነው። እና እሱ ሪፎርምድ ይባላል። የነ ጆን ካልቪን እና የነ ኡልሪክ ዘቤንግሊ ጥምረት ነው። በቃ እነሱ ተጣምረው ማለት ነው። ሪፎርምድ የሚባለው እሱ ነው። የእነሱ እሳቤ ነው። በቃ መሰረቱ እነሱ ናቸው። እና አርሜኒያኒዝም የሚባል ሌላ ክፍል ግን ተነሳ ወዲያውኑ ማለት ነው። በጥቂት ዓመታት ውስጥ እዛው 16ኛው ክፍለ ዘመን መጨረሻ ላይ እና በ17ኛው ክፍለ ዘመን ጅማሩ ላይ አርሜኒያኒዝም የሚባል ደግሞ ተነሳ። የአርሜኒያኒዝሙ ጃኮብ አርሜኒዩስ የሚባል አንድ ግለሰብ ተነስቶ ነበረ። ጥንት ላይ አይደለም አክቹዋሊ ፕሮቴስታንቲዝም ልክ ተነስቶ 16ኛው ክፍለ ዘመን መጨረሻ አካባቢ ላይ ጃኮብ አርሜኒዩስ ተነሳና ይሄ ካልቪን ትምህርት እንደ አንዳንድ ጉዳዮች ላይ ስህተት ነው ብሎ ተናገረ። የቅድመ ውሳኔውን ምናምን ጉዳዮች ላይ ስህተት ነው ብሎ ተናገረ እና እሱን ተከትሎ የመጡ ናቸው እንግዲህ አርሜኒያ። እሱን ተከትሎ የሚመጣ ወይም በእርሱ በኩል የተመዘያ ትምህርቱ አርሜኒያኒዝም ይባላል። ሰዎቹ አርሜኒያንስ ይባላሉ። አርሜኒያኒዝም እና እነሱ ከሆነ ሰዓት በኋላ ሪሞንስትራንት ይባላሉ። ሪሞንስትራንት የሚባል የሆነ እንቅስቃሴ ተጀመረ። እንግዲህ ታሪኩን የተወሰነ ልንገራችሁ ነው። ሪሞንስትራንት የሚባል እንቅስቃሴ መጣ። ይህ ሪሞንስትራንት የሚባለው እንቅስቃሴ የአርሜኒያኖች እንቅስቃሴ ነው። ይህም እንቅስቃሴ የለም ይሄ የካልቪኒስቶቹ ትምህርት ስህተት ነው የሚል ነገር ብቅ ማለት ጀመሩ። ሪሞንስትራንት ይባላል። ይህ እንቅስቃሴ የአርሜኒዮስ ተከታዮች ናቸው። ከዚያ በኋላ ወዲያውኑ ተቃውሞን አንስተው ነው የጀመሩት። 5 አንቀጾችን አስቀምጠው 5 አንቀጾችን አስቀምጠው መቃወም ጀመሩ እና 5 አንቀጾችን አንስተው መቃወም ሲጀምሩ የተቃወሙት ጥንት ላይ በዛ በፕሮቴስታንት ውስጥ ማለት ነው የቤልጂክ ኮንፌሽን ተደርጎ ነበር። የቤልጂክ ወይም የእምነት መግለጫ ነበረ። የቤልጂክ የእምነት መግለጫቸው ላይ ካልቪኒስቶቹ በግልጽ ስላስቀምጡ ትምህርቶቻቸው እነሱ በሚቃወም መልኩ 5 ነጥቦችን አንስተው መግለጫዎችን ሰጡ። ይሄ ስህተት ነው፣ ይሄ ስህተት ነው እያሉ ምኖቹ እነዚህ አርሜኒያኖቹ ሪሞንስትራንት ያልኳችሁ ማለት ነው። ይህ እንቅስቃሴ እንደ እንቅስቃሴ ልክ ሲነሳ ወዲያውኑ የዶርት ሲኖድ ተካሄደ በካልቪኒስቶቹ ዘንድ ማለት ነው። የዶርት ሲኖድ የሚባለው በእነዚህ ሰዎች ምክንያት የተጀመረ ነው። ታሪኩ እንደዛ ነው። አመጣጡ ካነንስ ኦፍ ዶርት እየተባለ ከሰማችሁ አመጣጡ ያ ነው እና የዶርት ሲኖድ ተነሳ። 17ኛው ክፍለ ዘመን ጅማሬ ላይ የነበረ ነው። ጉባኤው የተደረገው ከ1618 እስከ 1619 ባለው ነው። ይህ ሲኖድ የዶርት ሲኖድ ተነሳና ቱሊፕ ቅድም ያሳያችሁ ቶታል ፕራይቬቲ፣ አንኮንዲሽናል ኢሌክሽን፣ ሊሚትድ አቶንመንት፣ ኢሬዚስቲብል ግሬስ፣ ፐርሰቨራንስ ኦፍ ዘ ሴንትስ ብዬ የነገርኳችሁን ቱሊፕ 5ቱን ነጥቦች ሲያጸድቅ እናያለን። የዶርቱ ሲኖድ ማለት ነው። የዶርቱ ሲኖድ እና በዚህ በዶርቱ ሲኖድ ላይ በጣም ብዙ ነገር ተነግሯል። ከነጻ ፍቃድ ጋር በተያዘ ለምሳሌ እንዲህ ይላል። ለምሳሌ የዶርቱ ሲኖድ 3ኛና 4ኛው ሄድስ ኦፍ ዶክትሪን ላይ ማለት ነው ተርድ ኤንድ ፎርዝ ሄድስ ኦፍ ዶክትሪን አርቲክል 3 ላይ እንዲህ የሚል ቃል አለ። ሁሉም ሰው በኃጢአት ይጸነሳል፣ በባህሪውም የቁጣ ልጅ ነው። መልካምን ማድረግ የማይችል ወደ ክፋት ያዘነበለ በኃጢአት የሞተ በዚያም በእስራት ውስጥ ያለ ነው። ዳግም በሚወልደው ጸጋ ይላል። አሁን በነባራችሁ ስሙ። ዳግም በሚወልደው ጸጋ በምን አይነት ጸጋ? ሪጀነሬቲቭ የሆነው ግሬስ፣ ሪጀነሬቲቭ የሆነ ግሬስ ዳግም በሚወልደው ጸጋ ካልሆነ በቀር ወደ እግዚአብሔር የመመለስ አቅሙም ፈቃዱም ፍላጎቱም የለውም ይላል። ወደ እግዚአብሔር የመመለስ ፍላጎት የለውም። በምን ካልሆነ? ዳግም በሚወልደው ጸጋ ካልሆነ በስተቀር። ስለዚህ ሰውየውን ያ ጸጋ ይመጣና ያ ኢሬዚስቲብል ያልኳችሁ ጸጋ ሰውየውን ዳግም ይወልደዋል። ዳግም ካልወለደው በስተቀር ያለዚህ ጸጋ ሰውየው እግዚአብሔርን መፈለግ አይችልም፣ መፍቀድ አይችልም ይላል። ነጻ ፍቃድን የሚቃወም ትምህርትን ያስተምራሉ። እዛው ጋር አሁንም እንደዚህ ይላሉ። እዛው ላይ ሪጀክሽን ኦፍ ኢረርስ 4ኛው ክፍል ላይ እንዲህ ይላሉ። ዳግም ያልተወለደ ሰው ለመንፈሳዊ መልካም ነገር ሙሉ በሙሉ ሙት ነው፣ ቶታሊ ዲፕሬቭድ ነው ይልና ቶታሊ አይደለም፣ ይቅርታ፣ ሙሉ በሙሉ ሙት ወይም ቶታሊ ዲፕሬቭድ አይደለም። ይልቁንም ቅድስናን ወይም ሕይወትን
ሊራብ ይችላል፣ ወይም በተሰበረ መንፈስ እግዚአብሔርን ደስ የሚያሰኝ መስዋዕትንም ሊያቀርብ ይችላል የሚሉትን ሁሉ እንቃወማለን። ስለዚህ አሁን አንድ ጴንጤ እዚህ ጋር ተነስቶ አይ ኖ ሙሉ በሙሉ ሙት አይደለም፣ ፈቃድ አለው። ለምሳሌ መዳን የሚፈልግ ሰው አይ መዳን እፈልጋለሁ ብሎ ቢናገር አንድ ጴንጤ ይቃወሙታል። እነዚህ ፕሮቴስታንቶች ሆነ የመጀመሪያዎቹ ፕሮቴስታንቶች እነዚህን እንቃወማለን ብሎ በግልጽ ይናገራሉ። ዌስት ሚኒስተር የእምነት መግለጫ አላቸው። እንደዚህ ዌስት ሚኒስተር የሚባል የእምነት መግለጫ አለ። ይህም በዚህ በ17ኛው ክፍለ ዘመን አጋማሽ ላይ የተዘጋጀ የሪፎርምድ የእምነት መግለጫ ነው። ዋና ዋና የሚባሉ አጠቃላይ እምነታቸውን የገለጹበት ነው ይሄኛው የዌስት ሚኒስተር የእምነት መግለጫ። ከዋነኛ ትምህርታቸው ውስጥ ደግሞ አንዱ እኛ አሁን ዛሬ ያየነው ጉዳይ ነው እና ይሄ ነጻ ፍቃድ ጉዳይ እንዲህ ይላል። ለምሳሌ ዌስት ሚኒስተር ኮንፌሽን ኦፍ ፌዝ 9ኛው ምዕራፍ ወይም 9ኛው ቻፕተር ስለ ነጻ ፈቃድ ነው። 3ኛው አንቀጽ ላይ ይላል ሰው ወደ ኃጢአት ሁኔታ ውስጥ በመውደቁ እሺ ከድህነት ጋር በተገናኘ ለመንፈሳዊ መልካም ነገር ሙሉ በሙሉ የፈቃድ አቅሙን አጥቷል። ሙሉ በሙሉ ፈቃዱን አጥቷል ብለው ይናገራሉ። ዘወር ቀጠል አድርጎም ይላል እግዚአብሔር ኃጢአተኛውን ሊለውጠውና ወደ ጸጋ ሁኔታ ሊያሸጋግረው ከተፈጥሮ የኃጢአት እስራት ነፃ ያወጣዋል። በጸጋው ብቻ በነፃነት መንፈሳዊ መልካም ነገሮችን መምረጥ እንዲችል ያደርገዋል። በምን? በጸጋው ብቻ። ጸጋ ብቻ የሚለው ትምህርት በቃ ከዚህ ጋር የተያያዘ ነበር። ኦኬ የእነሱን ትምህርት አወቃችሁ አይደል? እዚህ ጉዳይ ላይ ነፃ ፈቃድ ላይ ያላቸውን ትምህርት ዛሬ እዚህ ናልካልም በቂ ይመስለኛል። በጣም ሄድንበት አይገርም? 5 ሰዓት ከ10 ነው። በቀጣዩ ትምህርታችን የእነዚህ ሰዎች ትምህርት ኢ መጽሐፍ ቅዱሳዊ እንደሆነና የክርስትናው ትምህርት ደግሞ እዚህ ጉዳይ ላይ ምን እንደሆነ የምናየው ይሆናል። ምናልባት ግን ዝም ብሎ ልባችሁ ጥልጠል ብሎ ሀሳባችሁ ጥልጠል ብሎ እንዳይሄድ ግን እኛ ነጻ ፈቃድ እንዳለ እናምናለን። ሊጎዳ ይችላል ነጻ ፈቃዳችን፣ ግን ነጻ ፈቃድ ግን ሙሉ በሙሉ ግን አይጠፋም፣ ሙሉ በሙሉ ግን አይሞትም። ነጻ ፈቃዳችን ሙሉ በሙሉ አይሞትም። ነጻ ፈቃድ እንዳለን እናምናለን። ስለዛ በምን መልኩ እንድናለን የሚለውን ግን ቀጣይ የምናየው ይሆናል። የፕሮቴስታንቶች ትምህርት ነው። የፕሮቴስታንቶችን ትምህርት የምንማርበት ወይም የምናውቅበት ዋነኛው ምክንያት ምንድን ነው? አንደኛ እኛ ባለንበት እንድንጸና፣ በውጭ ያለው ትምህርት ይህ እንደሆነ እንድታውቁት፣ በውጭ ያለው ነገር እንዳይናፍቃችሁ። በካልቪኒስቶቹ በኩል በሉትራኖቹ ዘንድ ያለው ትምህርት አደገኛ የኑፋቄ ትምህርት እንዳለ እንድታውቁ፣ የስተት ትምህርት እንዳለ ከዚህ ቀደም በጴንጤዎች ዘንድ ከሚስጥራት አንጻር ጥምቀት ላይ ቁርባን ላይ ምናምን ምን ያህል አደገኛ የኑፋቄ ትምህርት ውስጥ እንዳሉ የስተት ትምህርት ውስጥ እንዳሉ አይተን ነበር። በዚህም ራሳችሁን ትጠብቃላችሁ። ዛሬ ደግሞ ከሉትራንና ከካልቪኒስቶችም ምን አይነት አደገኛ ትምህርት ውስጥ እንዳሉ በማሳየት ከእንደዚህ አይነት የሐሰተኛ ግሩፖች እንድትጠበቁ በማሰብ ነው እንደዚህ የምናስተምራችሁ። ይህንን የነሱን ትምህርት አንስተን የምንነግራችሁ የመጀመሪያው ለእናንተ ነው። ሁለተኛው ግን በዚህ የስተት ትምህርት ውስጥ ያሉ ሰዎች ደግሞ እንዲነቁና እንዲመለሱ ወደ ክርስትና እንዲመጡ ወደ ክርስቲያናዊ ወደሆነው አስተምሮ እንዲመለሱ ጌታ እንዲመልሳቸው በማሰብ ይህንን እንማማራለን። ምክንያቱ ይሄ ነው ማለት ነው። ስለዚህ የእኛ ትምህርት ምን እንደሆነ በግልጽ ደግሞ ከመጽሐፍ ቅዱስ እያነሳን የምናይ ይሆናል ማለት ነው። ቀጣይ ከብዷቸዋል። አሁን እስካሁን ያየነው ነገር የጸጋ ብቻ ትምህርት አነሳሳቸው ምናምን ምን እንደሚሉ ምን እንደሚያስተምሩ ምን ምንድነው ሀሳባቸው ወይም ትምህርታቸው ምን እንደሆነ ምናምን ነገር የሆነ ውሃ ልጠጣ ጋይስ በጌታ በኢየሱስ ደቀ ነው። ከብዙ ጊዜ በኋላ ነው በጣም ማለት ስሪት ለዚህ ያህል ደቂቃ ያስተማርኩት። ከብዷችኋል ጋይስ? አንቺ ዞ እባክሽን ሳክሳ ከታች ሉተር አንድሪው የተባለ ወንድማችን አኬን ነጻ ፈቃዱን ያዳነው ብሎ ብሎ የሳቅ ኢሞጂ አድርጎ አየሁኝ። እንደዚህ በረገጣና በመሳቅ ምናምን ሊሄድባችሁ ካልኩኝ አትቋቋሙት። እውነቱን ለመናገር ግን እንደዛ እናደርግም። እኛ እንደ እግዚአብሔር ቃል ነገሮችን ለመመለስ እንሞክራለን። እናንተ ላይ ማላገጡን ምናምን አልፈልጉም። አክሊልን ያዳነው